የነበለጠ አብን እንደዚህ ይላል። በአዲስ አበባ ዙሪያ የተነሳው ውይይት የምክክሩን ታማኝነት በተጨባጭ የሚፈትን ጥልቅ ሀገራዊ ህገ መንግስታዊ ጉዳይ ሆኖ አግኝተነዋል። ጉዳዩ የከተማ ሁኔታ፣ የነዋሪዎቹ መብትና ደህንነት፣ የመንግስት መዋቅር፣ በፌዴራል መንግስት በክልሎች መካከል ያለው ግንኙነት እና መዲናዋ የጋራ አገራዊ ተቋም የሚኖር ሚና፣ የአዲስ አበባ ከተማ ጉዳይ የኢትዮጵያ ህዝቦች የአንድነት የሉዓላዊነት መገለጫ መሆኑ እየታወቀ በህግ እውቅና አግኝቶ የሚጸና ወይም አዲስ ሀገራዊ ውጥረት የሚፈጥር አጀንዳና ውስብስብ የሴራ ፖለቲካ ሆኖ አግኝቼዋለሁ ይላል። በምክክር ውስጥ እነዚህ ኃይሎች የሴራ ትንተናው ገባን እያሉ ነው። ጎመን በጤና። ስለዚህ ጎመን በጤና ሲሉ ምን አሉ? አፈነገጡ። ያፈነገጡት ካቢኔ ነው። በነገራችን ላይ ትልቅ ፖለቲካዊ ትንተና ስጡበት። በተለይ ሚዲያው ላይ ያላችሁ ሰዎች የብልጽግና ፍርሰት የሚያሳይ ነው። ትናንት ፕሮግራም ሰርቼላችኋለሁ። አድርባዩ ይንጠባጠባል። አድርባዩ የሚንጠባጠበው የመጨረሻ ምርጫ ስለሆነ ነው። የለውም፣ ከዚህ ውጭ ሌላ ምርጫ የለው። ይህንን ሸጦ ተመልሶ የሚመለስበት ቦታ የለም። ያለው ብቸኛ ምርጫ ከሂደቱ ማፈንገጥ ነው። እነዚህ አድርባዮች በብልጽግና ውስጥ ሲሰባሰቡ ምን ይዘው ነው? ዋነኛ የተቃውሞ ጎራ ውስጥ ያሉ ሰዎችን አታክ የሚያደርጉት ለውጥ መጥቷል። ለውጡ ግን የሚጸናው ነው የሚሉት የሚጸናው በምክክር ኮሚሽን ነው። ናሽናል ዲያሎግ በዋናነት የሚያስፈልገው ለዚህ ነው። አብይ አህመድ የብሔር ፖለቲካን መዝጋት ይፈልጋል። እሱ እኮ ዘረኛ አይደለም። ስለዚህ ትንሽ ደገፍ የምናደርገው ይዞን የሚሄደው ወደ ተስፋይቷ ምድር ነው ምናምን የሚል ተስፋዎች ነበር የያዙት። እነዚህ ተስፋዎች እኛ ሳንናገር እዛው አዳራሽ ውስጥ መልኩ ምን ይመስላል የሚለውን መልኩ ማሳየት ለሚችሉ ሰዎች እኔ በእውነት በተለይ የጽናት አድማጭ ተመልካቻችን በዚህ ትግል ውስጥ ያላችሁ ሰዎች ሁሉ በጣም ልንቆራበት የሚገባው ጉዳይ ምንድነው? ትክክለኛ መስመር ላይ እንደቆምን እነዚህ አድርባዮች ያረጋግጡልን። ውጤቱ ምን እንደሆነ አወቁ። በሂደቱ ላይ ያለው የሴራ ትንተና ሲገባቸው በቃን አሉ። በቃን ሲሉ እነዚህ ኃይሎች ከብልጽግና ጋር ተሰባስበው የጥቅም ተጋሪዎች ናቸው። በተቃውሞ ጎራ ውስጥ ነን ቢሉም በዋናነት ግን የጥቅም ተካፋይ ሆነው ካቢኔ ውስጥ የተመደቡ ሰዎች ናቸው። ስለዚህ በዚህ ናሽናል ዲያሎግ ውስጥ የተነሳው የሀሳብ ልዩነት ሳይሆን መሰረታዊ የሆነ የሀገር መንግስት ልዩነት፣ በጣም መሰረታዊ። በዚህ ጉዳይ ላይ መግባባት የማይችሉ ኃይሎች ያፈነግጣሉ። በለጠ ሞላ አፈንግጫለሁ ብሎ መግለጫ ሰጠ። ከመግለጫው በኋላ መዘዙ ምንድነው? ናሽናል ዲያሎግ የሚባል ወይም ብሔራዊ ምክክር የሚሉት አዲስ አበባ ላይ ያለው እየፈረሰ መጣ። ኦህዴድ አሁን ብቻውን የሚቀርበት ሰዓት ሆኖ መጣ። ከዚህ በኋላ በእርግጠኝነት መናገር የሚቻለው በብልጽግና ውስጥ ያሉ ኃይሎች ይጠዛጠዛሉ። መግለጫ ሁሉ ይሰጣል። ይሄ ሱማሌው ምናምን የብአዴን ሁሉ አይቀርም። መስመር እየተሰመረ እየመጣ እንደሆነ የሚያሳየው ይሄ በራሱ የብልጽግና ፍጻሜ ከፊቱ እየመጣ እንደሆነ ጥሩ ማሳያ ነው። ከውጭ በላይ በውስጥ በኩል ይሄ አገዛዝ ብትንትኑ ይወጣል። እነዚህ ኃይሎች ይህንን መግለጫ የሰጡ ኃይሎች ተመልሰው አብይ ምናልባት ትንሽ እድሜ ካለው እስከ መስከረም በሂደቱ ላይ እንኳን ቢመጣ የሂደቱ ተሳታፊ የሚሆኑበት ሂደት እዚህ ላይ ተዘጋ ማለት ነው። አንዳንድ ሰዎች ሲናገሩ ሰማለሁ። ባይሳካ እንኳን ለሚቀጥለው እንደ ጥሩ ግብአት ሆኖ በዚህ ሂደት ላይ መነጋገር የሚቻልበት በር ይከፍታል እያሉ ፖለቲካሊ ሀሳብ ሲሰጡ ሰምቻለሁ። ሚዲያ ላይ ያሉ በተለይ ለብልጽግና የሚቀርቡ ሚዲያዎች በጣም የተሸወዱት እነዚህ ሰዎች ፖለቲካሊ ውጫዊ የፖለቲካ አናሊሲስ ነው የሚሰሩት እንጂ የድርጅት ፖለቲካ ምን እንደሆነ የገባቸው መሰለኝ። የድርጅት ፖለቲካ በዋናነት ተገማች የሆነ መጠባበቅ ካለ ተአማኒነት የለም። ስለዚህ በውስጥ በኩል መተማመን የሌለ ሰው የድርጅትን የውስጥ ሚስጥር ምናልባት ክፍት በሆነ ተጋላጭ
ጥርጣሬ ያለባቸው ሰዎች ወደፊት አይመጡም። ስለዚህ በለጠ ሞላ ከዚህ በኋላ ብልጽግና አይፈልገውም ማለት ነው። ይጥለዋል። ሲጥለው ግን ተጠቅሞበት ነው። ተጠቀመበት፣ እስከ አዳራሽ ወሰደው። እስከ አዳራሽ ከወሰዳቸው በኋላ ግን ትክክለኛ መልኩን አሳያቸው። መልኩን ሲያሳያቸው ጭራቅ ሆኖ መጣባቸው። ይሄ መልክ ይዘውት ወይም ተቀብለውት ከአዳራሽ ቢወጡ ራያ ላይ ዱላ ይጠብቀዋል። ስለዚህ ያለው ብቸኛ ምርጫ መውጣት ነው። ጎመን በጤና ብሏል አብን፣ የበለጠ አብን። ይሄ እንደሚመጣ ግን እነ ክርስቲያን ታደለ አውቀው ታስረዋል። በተቃውሞ ጎራ ውስጥ ያሉ ሰዎች፣ በተለይ ኦህዴድን የሚተቹ የሚቃወሙ ሰዎች ይሄ አግላይ የሆነ ዘረኛ የሆነ የፖሊሲ አቅጣጫው ዛሬ ከአማራ ሊግ ጋር የሚገናኘው በምክክር ኮሚሽን ሳይሆን በጠመንጃ የጠመንጃው ትግል መሬት ላይ የምታውቁት ነው። ማንም ሰው የሚያየው ነው። በመጣበት መንገድ እያስተናገዱት ነው። በመጣበት መንገድ የሚያስተናግደው እናቱ የወለደው ጀግና መሬት ላይ ተፈጥሮ ለህልውናዬ እዋደቃለሁ እጅ አልሰጥም የሚል ትውልድ ታሪክ እያጠፈ ይገኛል። የታሪክ እጥፋት ውስጥ ነው ያለው። ኦህዴድ የጻፈውን እና ልዩ ጥቅምን ሊያስፈጽመው ሳይሆን ቀዶ ሊጥለው እየመጣ ነው። ከአዲስ አበባ እሱ እስካለበት ድረስ 300-400 ኪሎ ሜትር ነው። ይህንን ጋፕ ይዘኸው ባለፉት 3 ዓመታት ውስጥ ይህንን አመለካከት የያዘ መሬት ላይ ያለ ትውልድ በነፍጡ በጉልበቱ ልኩን እያሳየው ማጫወት በሚገባው እያጫወተው እብሪቱን ዛሬ አስተንፍሶት በምን ቁመና እንዳለ ማንም ሰው የሚያውቀው ብቻውን የቆመ ተናካሽ አውሬ ሆኖ ተቀምጧል። አዲስ አበባ ላይ የተቀመጠው ብልጽግና ከዚህ ማህበረሰብ ጋር የፖለቲካ አይዲዮሎጂ ብቻ አይደለም ዋና ልዩነቱ ታሪካዊ ጠላት ብያኔ ጭምር። በዚህ ታሪካዊ ጠላት ብያኔ ዛሬ የፖለቲካ የህሊና እስረኞች የት ነው ያሉት? ከ300 ሰው በላይ እስር ቤቱን ሞልቶታል። እስር ቤቱን የሞሉት ሰዎች ሜዳ ላይ ይህ አገዛዝ እየተሸነፈ ሲመጣ ከጠመንጃ ያጣውን ድል ወደ እስር ቤት ይዞት ሄደ። የታሰሩት ሰዎች የህሊና እስረኞች ናቸው። የታሰሩት አስተሳሰባቸው ነው ያሳሰራቸው። በአስተሳሰብ ግን ማሸነፍ የማይችል አገዛዝ አብይ አህመድ በፍጥረቱም ራሱ አስተሳሰብ የሚያሸንፍ የዛ ተዋናይ ሆኖ ወደ ስልጣን አልመጣ። ይህ ኃይል ሀሳብ ስለሚፈራ ሀሳቡን የሚያነሱት ልሂቃንን ከጠመንጃ ባለፈ የሚበቀለው እስር ቤት የሂደቱ አካል ስለሆነ ስለምናውቀው እስር ቤት ውስጥ ያሉት ሰዎች ጋር ሄደ። ቋሪት ሲሸነፍ ቂሊንጦ ሄዶ ክርስቲያንን ማሸነፍ፣ በተመሳሳይ ዮሐንስን ማሸነፍ፣ እነ መስከረምን ማሸነፍ፣ እነ ጎበዜ ሲሳይን ማሸነፍ፣ እነ ሲሳይን ማሸነፍ ወዘተ እንደ ትልቅ ግብ ይዞት መጣ። እንደ ስኬት ይዞት መጣ። ትናንት በተወሰነ መልኩ የተናገርኩት ራያ ላይ ወይ ቤት አማራ ወሎ ላይ ሲቀጠቅጡት ሮጦ የሚሄደው ወለጋ ነው። የት? ነፍሰ ጡር ቤት ህፃናቶች ጋር ህፃናት ሙያ ሄዶ አማራ የሆኑት ሰዎች ሁሉ መብቅ። በተመሳሳይ ጎጃም ላይ ወይ ጎንደር፣ ወሎ ላይ ሸዋ ሲሸነፍ በአማራው ቀጠና ላይ የሚሄደው ቂሊንጦና ቃሊቲ የታሰሩት ሰዎች ጋር የህሊና እስረኞች ጋር ያሰራቸው ምንድን ነው? ፖለቲካዊ እስር። ፍቺው ምንድን ነው? ፖለቲካዊ ፍቺ ነው። የወንጀል ክርክር እኮ አይደለም። ጠበቃ የሚያቆሙት ወንጀለኛ ስለሆነ አይደለም፣ ሂደቱ ስለሚያስገድዳቸው። ውጤቱ በዋናነት ፍቺውም እስሩም አብይ አህመድ ነው። አብይ አህመድ ለጨፈጨፈው የአንድ ከተማ ህዝብ ላፈናቀለው ለሚገድለው ወንጀል ተጠያቂ መሆኑ የጊዜ ጉዳይ ላይ አይቀርም። ምን ጥያቄ አለው? እንኳን እሱ ኮቱን የያዙት ሰዎች
ይጠይቃሉ። ተመስገንም አያመልጥም እንኳን አብይ አህመድ። ይህንን ወንጀሉን ይህንን ጨፍጫፊ አመለካከቱን የተቃወሙት ሰዎች የራሱን ወንጀል ለነሱ ለመስጠት በሌላ በኩል መሬት ላይ ሲሸነፍ ከሽንፈቱ የመጣ ብስጭት የህሊና እስረኞቹን ማሸነፍ በራሱ መሬት ላይ ያለውን ታጋይ ማሸነፍ ነው ብሎ እስር ቤት ያንቆቆ የምንሰማው ዜና እሱ። ሰሞኑ ምን ተፈጠረ? ጽናት ሚዲያ ትንሽ ቀደም ብለን ሰምተናል። የሰማነው በዋናነት ወደ መረጃ ለውጠን ሚዲያ ላይ ማምጣት አልፈለግንም። አሁን ማምጣት ያስፈለገው የብልጽግና ሚዲያዎች ይህንን ሁኔታ ለማጥቃት እያመጡት ስለሆነ የነሱ አጀንዳ የነሱ በነሱ አጀንዳ ላይ እኛ መግባት አያስፈልግም ብዬ ነው በተወሰነ መልኩ የዘለልኩት። ይሄ ማለት ሐሳቡን ወደ ሚዲያ ከማምጣት እነሱ ራሳቸው የሚወስኑት አጀንዳ ስለሆነ እስር ቤት ማንም ሰው በሂደቱ ካላለፈ አስቸጋሪነቱን መግለጽ በቃል ከባድ። እስር ቤትን ለማወቅ እስረኛ መሆን የግድ ይጠይቃል፣ ወይም የእስረኛ ቤተሰብ መሆን ይጠይቃል። አስታውሳለሁ አንድ በፖለቲካ የታሰሩ ሰው ሲያጫውቱኝ እስር ቤት የመጀመሪያ ጊዜ ስታሰር ሲያዛሉ በጣም ቆይተዋል። ሙሉ ቤተሰብ መጥቶ ይጠይቀኛል አሉ። መቆሚያ የለም ማለት እኔን የሚጠይቀኝ ጓደኞቼ፣ ቤተሰቦቼ፣ ወዳጆቼ፣ ሚዲያው፣ በተለይ ጋዜጠኛው። ከዛ በኋላ እየተንጠባጠቡ ሚዲያውም ቀነሰ፣ ጓደኞቹም እየቀነሱ መጡ። ሰው እየቀነሰ ሲመጣ ሁሉ ጊዜ የማይቀንሰው ቤተሰብ ነው ለመጠየቅ። እነዚህ ሁሉ እየተንጠባጠቡ እኔም ብዙ ጊዜ እየቆየው ስመጣ አመት 2 ዓመት ሲሆነኝ መጨረሻ ቋሚ ጠያቂ የሆኑት 3 ቤተሰቦቼ ነው። ባለቤቴ፣ 2 ልጆች። እየቆየሁ አሁንም ስመጣ ከሁለቱ አንዱ ሰው ቀረና ባለቤቴና 1 ሴት ልጅ። በጣም እየቆየሁ ስመጣ መጨረሻ ላይ ልጄ አንድ ቀን ባለቤቴ። እነሱም ደከማቸው። አሁን በወር አንዴ ምናምን ካልሆነ መታ አይጠይቁኝም የሚልበት ጊዜን ሳስበው የእስር ቤት አስከፊነት በዚህ ሁኔታ ይገለጻል። ጠያቂውም ይዳከማል፣ ቤተሰብ ይዳከማል፣ እስረኛው ይዳከማል። ብዙ የስነ ልቦና ብዙ ስብራት ለመፍጠር በተለይ ፖለቲካ እስረኛ ስትሆን ፖለቲካሊ አገዛዙ የማጥቂያ መሳሪያዎች አሉ። ከአያያዝ፣ ከጥየቃ፣ ከቤተሰብ በጣም ብዙ የስቃይ ቦታዎችን ያስቀምጣል። ጨለማ ቤት እያስገባ ያንከራታል። ይህንን ማየት በእስር ቤት ውስጥ ማለፍ ያስፈልጋል። ይህንን ያዩ ሰዎች ሰሞኑ ምንድነው የተሰማው? በተለይ እነ ክርስቲያን ላይ በአጠቃላይ የፖለቲካ እስረኞች የአብይ አህመድ በሽብር ብሎ ያሰራቸው እኛ የምናውቀው ግን በቂም በቀልና ታሪካዊ ጠላት ብሎ ያሰራቸው ሰው ልኳል በተደጋጋሚ ጊዜ። አንዱ የምክክር ኮሚሽን ነው። ሁለተኛው የሰብአዊ መብት ኮሚሽኑ ብርሃኑ አዴሎ የሚባሉት። እነዚህ ሰዎች በተደጋጋሚ የተላኩት ወይም የሚጠይቁት በቀጥታ ከአብይ አህመድ የመጣ ትዕዛዝ ነው። ጥያቄያቸው ደግሞ ለሰላም እኛን ተባበሩን የሚል ነው። ቀውስ ውስጥ ገብተናል፣ ተባበሩን የሚል ልመና ውስጥ። መጨረሻ ላይ ግን ያመጡት አስገዳጅ ሁኔታ። ልመና ውስጥ የገቡት ሰዎች እኛ ከዚህ በፊት የምታውቁት ነው። እነ ጀዋር ጨምሮ የታሰሩን ሰዎች መዝገቡን አቋርጠውት ነው የተፈታው። መዝገቡን ሲያቋርጡት በቀጥታ ፖለቲካዊ ውሳኔ ተሰጥቷል። መዝገቡ የተቋረጠው ከምርጫ በኋላ ማንም ሰው የሚያስታውሰው።
መዝገቡ እስኪቋረጥ ድረስ 1 ዓመት ከ6 ወር ግን እስር ቤት አስቀምጠውናል። ያውም ከ2 ወር በላይ ለየብቻ ጨለማ ቤት ውስጥ አስቀምጠው ሲፈቱን የፈቱት ጊዜ ታህሳስ ላይ አስታውሳለሁ። ታህሳስ 29 የገና ጊዜ 2014 ስንታሰር ግን በአጫሉ ሞት ማግስት ነው። ዓላማው ምንድን ነው? ፖለቲካዊ ዓላማው ምንድን ነው? የምርጫ ጊዜውን ማሳለፍ ነው። የምርጫ ጊዜውን ካሳለፉ በኋላ በውጤት አብይ አህመድ ስልጣን ይይዣለሁ ብሎ ሲያምን እሱ ሲፈልግ አሰረ፣ እሱ ሲፈልግ ደግሞ መዝገቡን ዘግቶት ይውጠዋል። እነ ክርስቲያን ያደረጋቸው እኛንም ባለፉት ጊዜ ያደረገን በተመሳሳይ አብረን 1 ዓመት ሙሉ ቆየ። አዋሽ አርባ፣ ፌደራል ፖሊስ፣ አዲስ አበባ ፖሊስ ኮሚሽን ማሰቃየት የሚችሉትን ሁሉ የስቃይ ይህን እኮ ሲያስሩ እኮ ሕክምና ምግብ ከልክለው በረሃ ላይ ወስዶ ሕክምና ሁሉ ይከለክላል። እንደዚህ ያሰቃያቸውን ሰዎች እነዚህ ፖለቲከኞች ባስተሳሰብ የአብይን አገዛዝ ተጋፈጡት እንጂ ጠበንጃ ያነሱ ጠበንጃ ያነሱት ሰዎች ከነሱ የተሻለ የመጣውን በሚገባው ቋንቋ እያስተናገዱት ዛሬ ብርሃኑ ጁላን አብይ አህመድን ለቅሶ ላይ ናቸው። ያ ብስጭት አለ፣ ያ ስሜት አለ። በዚህ ብስጭት በዚህ ስሜት እነዚህ ሰዎች የሄዱት እስረኞቹ ጋር ሄደው ወደ ማስገደድ ሲገቡ ለሰላም እድል ስጡን የሚሉ ሰዎች መዝገቡን አቋርጠው 3 ዓመት ታስረዋል። ፍቺው ፖለቲካዊ ፍቺ ነው። የህግ ክርክር የለውም። ካለው ማስረጃ አምጥቶ ማስቀጣት ነው፣ ማሳየት ነው። እስቲ እንየው። ማን ነው አማራ ክልል ላይ ሰው እንዲሞት ያደረገው? ማን ነው የትጥቅ ትግሉን ያቀጣጠለው? አብይ አህመድ፣ ብርሃኑ ጁላ ወይንስ ዮሐንስ ቡያለ? ክርስቲያን ታደለ ወይንስ አዳነች አቤቤ? ማን ነው የሚጠየቀው? ጽንፈኛ ጃዊሳ ያለ ትጥቅ አስፈታለሁ በ2 ወር በ3 ወር ያለው ማን ነው? ጦርነት ይቁም፣ ቀውስ ጠማቂ ነህ፣ ስልጣኖትን አስረክቡ ማለት ግን የሀሳብ ቋንቋ ፖለቲካዊ ቋንቋ። ይሄ ለሚደነቁረውና ድንቁርናውን የመንግስት ስርዓት አድርጋችሁ ተቀበሉ ለሚለው ለወዴት አይመቸው። እንዴት ይሄን ጥያቄ ጠይቀኛለህ የሚለውን ሰው አዋሽ አርባም ቂሊንጦም ቃሊቲም ማሰቃየው 3 ዓመት አቆያቸው፣ ከዛም በላይ። ቅርብ ጊዜ እንደውም እንደሰማነው እህታችን መስከረም ታማለች የሚል ነገር ሰምተን ነበረ። እንደዚህ አይነት ሁኔታ ነው የሚሰማው። እነዚህን ሰዎች ማሰቃየት ከቻለ በኋላ መዝገቡን ዘግቼ አላሰጣቸው ማለት ምን ብሎ መጣ? በጣም የሚያሳዝናቸው ምን ብሎ መጣ? ለታሪክ ይቀመጣል። ይህንን ስንናገር ይህ ስርዓት ይወድቃል። ነገ ጠዋት የሚገቡበት ሰዎች አሉ፣ ይቀለድባቸዋል። ሲቀለድባቸው የሚቀመጥ ዕዳ ነው። ኦህዴድ የማይገባው ይሄ ነው። ይሄ ነገር የማይገባው ለምንድን ነው ብዬ ሳስብ አብይ አህመድ እስር ቤት ገብቶ ያውቃል። እስር ቤት ገብቶ የማያውቅ ሰው ቢቀልድ አይገርመኝም። በቀለ ገርባ ግን ያውቀዋል። ስለዚህ ነገ ጠዋት ሊያመጣ የሚችለው አደጋ ምንድን ነው? ፖለቲካ የሚሰራው ነገ ነው። ኦህዴድ ነገ የሚል የፖለቲካ አስተሳሰብ የለውም። ለዚህ ነው መንግስት አይደለም ብላችሁ በጣም ተራ ወመኔ የሆነ በጣም የሚያሳዝን እኮ ነው። በእነዚህ ሰዎች ይህች ሀገር መውደቋ በጣም እነዚህን ሰዎች ታግለን መጣር የማንችል ከሆነ ነው የታሪክ ጠባሳነቱ። ነገ ምን ያስከትላል? ዛሬ የምንፈጽመው ነገ ምንድን ነው ጉዳቱ? ወለጋ ሰው ስገድል ነገ ደግሞ በሻሻ ላይ የሚኖር ሰው አለ ወይ? አብይ እዛው ያደገበት ቀበሌ ላይ ሰው ይኖራል ወይ? ይቻላል ወይ ምናምን ብለህ ታስባለህ። አየህ፣ ጎጃም ሰው ስገድል ኦሮሚያን ማሰብ ነው። ሌላ ቦታ ሰው ስገድል በተመሳሳይ ቃሊቲና ቂሊንጦ ላይ ያሉ የህሊና እስረኞች ላይ ስቀልድ ውጤቱ ደግሞ ነገ ምንድን ነው የሚል ነገር ቢሰራ ይህንን አያመጡትም። ምን አመጡ? ትንሽ ላምጣላቸው።
ይህንን ዜና የብልጽግና ሚዲያዎች በጣም እያረገቡት ስለሆነ በተወሰነ መልኩ ትንሽ ልንገራችሁ። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማሸማገል ስራ ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ እንዲጠይቁ የተለያዩ ቅድመ ሁኔታዎችን የያዘ ሰነድ ለየግላቸው ደርሷቸዋል። የኢሰመኮ ዋና ኮሚሽን ብርሃኑ አዴሎ ከተከሳሾቹ ጋር በፊት ተገናኝተውም ነበር። በታህሳስ ወር ከኢሰመኮ ከፍተኛ አመራር ጋር ወደ ፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ሄደው ተከሳሾችን ጎብኝተዋል። በዚህም መሰረት ከዚህ ጉብኝት ከ6 ወር በኋላ ኮሚሽነሩ በድጋሚ ከተከሳሾቹ ጋር በመገናኘት የማደራደር ስራ ጀመሩ። ልብ በሉ፣ እየቆዩ ኮንስፓይረሲ ሲሰራ ሐሳብ ይመጣል ከቤተ መንግስት እስከ ሰብአዊ መብት የምክክር ኮሚሽኑ ምናምን። ይሄ ፖለቲካዊ ውሳኔ ነው የሚሰጠው። ይሄንን ብናረግ፣ በዚህ ቢወጡ፣ በዚህ ቢፈቱ ምናምን የሚል ሴናሪዮ ይዘው ነው የሚመጡት። ይህንን ይዘው መጥተው መጨረሻ ላይ ምን ይላል ሰነዱ? ተከሳሾቹ በየክሳቸው መዝገብ የቀረበባቸው ወንጀል እንደፈጸሙ አምነው ኃላፊነት እንዲወስዱ ይጠይቃል። ነጥቡ ይሄ የክስ ቻርጁን አምነው ጥፋተኛ ነን ብለው እንዲቀበሉ የሚያስገድድ ሰነድ ሲያመጣባቸው ልብ ብላችሁ ተመልከቱ። ያቆያቸውን ጊዜ ተመልከቱ። ቤተሰቦቻቸውን ተመልከቱ። ልጆቻቸውን ተመልከቱ። አሁን እነዚህን ሰዎች ፖለቲካሊ የስነ ልቦና ስብራት፣ የአመለካከት እንደዚሁም ደግሞ በመካከላቸው ያለውን ብሔራዊ አንድነት፣ የጓዳዊ ስሜት፣ የትግል መተሳሰር እሱን ሁሉ በትኖ ኦህዴድ ለመፍታት ከመፈለግ የመጣ አስተሳሰብ እንደሆነ ግልጽ ነው። እዚህ ላይ ከተጠቀሱት በላይ ዋነኛ ጭብጡን አድርጌ ስሰበስበው የሚፈርሙና የማይፈርሙ ሰዎች ብለው ቤት ሁሉ እስከ መለየት እንደደረሰ ሰምቻለሁ። ቤት ለይቷቸዋል። እንግዲህ ለምንድን ነው ይሄ ቡድን እነዚህን ሰዎች የሚያስጨንቃቸው? እያንዳንዱ ሰው ያውቃል። ምንድን ነው ማን ነው በዚህ ሂደት ውስጥ ያለው የሚለው ማንም ሰው አይጠፋው። ማንም ሰው ዛሬ አብይ አህመድ እድል አገኘው ብሎ በእነዚህ ንጹሐን ታሳሪዎች ላይ የሚሰራ ወንጀል እኔ ምናልባት በአጭር ጊዜ ውስጥ አብይን በሚከተሉ ሰዎች እነሱ ቢያዝኑ ጥሩ ነው ብዬ አስባለሁ። እኔ በእርግጠኝነት መናገር የምችለው ክርስቲያን ታደለ ምናምን እኔ አሁን ለሱ አይደለም ማዝነው፣ ለአብይ ኮት የያዙ ሰዎች፣ በብልጽግና ደሴት በዚህ ወንጀለኛ ስብስብ ውስጥ ያሉ ሰዎች የሚቀጥለው ጊዜ የሚቀለድባቸው ጊዜ እንደሆነ አብይ ማረጋገጫ ይሰጣል። በዚህ ደረጃ ቀጣቸው እያለ አሰቃያቸው። ውድቀት አለ፣ ይመጣል። ኢህአዴግ ወድቋል፣ ደርግም ወድቋል፣ ብልጽግናም ይከሰከሳል። ኦህዴድ በጣም በሚገርም ሁኔታ የውሃ ሽታው ነው ይወድቃል። ተከታዮቹ ግን ዋጋ ይከፍላሉ። ለነሱ እንኳን አላሰበም። ነገ እኔ ይሄ ቦታ ከእጅ ይወጣል፣ በዚህ ሂደት ውስጥ ያሉ ሰዎች ጠባሳው ምንድን ነው ብሎ አላሰበም። ኦህዴድ ያሰበም ፖለቲካ እኮ ድንቁርና ያለው እንስሳ ነው ብላችሁ ከራሱ ጥቅም ነው ያየው። ከራሱ ጥቅም ሳየው ታሳሪዎቹ መበቀል ስለሚፈልግ በቀሉ የመጣው ደግሞ መሬት ላይ ተሸነፈ። መሬት ላይ ፋኖ በሚያጫውተው ልክ እያጫወተው ምናልባት አብይን የሚያስደነግጠው የፋኖ እንቅስቃሴ ብቻ ሳይሆን ተጨማሪ ኃይሎችም ያው አሁን ሰሞኑን እየሰማችሁ ነው። በአፋርም በራያም ጦርነቱ በጣም እየከበዳቸው መጥቷል። ኦልሞስት መስመሩ እየተቀየረ ነው። ይሄ ሁኔታ እየተሳሳበ ሲመጣ መጨረሻው ምንድን ነው የሚለው ማንም ሰው ያውቀዋል። እዚህ ቦታ ላይ ሆኖ እነዚህን ሰዎች በዚህ ደረጃ አንገት ለማስደፋት ክስ ቻርጁን አምናችሁ ወንጀለኛ ነን ብላችሁ ተቀብላችሁ ከእስር ቤት ውጡ ይላችኋል። ከእስር ቤት ውጡ። ነጥቡ እዚህ ላይ ስለሆነ ኦኬ። ይህንን ካልን በዚህ ሂደት ውስጥ መወሰን የሚችሉት ሚዲያዎች አይደሉም፣ ወይም እኔ በግሌ ልወስን አልችልም።
ምንም አይነት ውሳኔ ምክር ሀሳብ ላቀርብ አልችልም። ይሄን ብታደርጉ ያዋጣል ማለት ሞራሉም የለኝም ስለማውቀው ማለት ነው። ይህንን ውሳኔ መወሰን የሚችሉት ራሳቸው ናቸው። በመወሰናቸውም ደግሞ እኔ ምንም አይነት ኮመንት አልሰጥም። ምንም ትክክለኛ ስሜቱን እናውቀዋለን ነው የምላችሁ ወንድሞቻችን። ትክክለኛ ስሜቱን ስለምናውቀው ይገባናል፣ ቋንቋ ይገባናል። ኦህዴድ ዓላማው ለመከፋፈል ብቻ ሳይሆን በአጠቃላይ ፖለቲካሊ ነጥቦቹን በተወሰነ መልኩ ያው ለጽናት ቤተሰብ ገልጸዋለሁ። ከፍላጎቱ ስለምናየው ከፍላጎታችን ስናየው በውጤት ደረጃ መውጣታቸው እንጂ ወረቀቱ አያሳስብም። ወረቀቱ አያሳስብም። በዚህ ደረጃ ነው ፖለቲካ መስራት ያለብን። ልይኮ ምንም አይነት ግራ መጋባት ስለማያስፈልግ ዋነኛ ነጥባቸው ግን ምንድን ነው? አንደኛ መሬት ላይ ኦህዴድ ሲሸነፍ መሬት ላይ ከመሸነፍ የመጣ ብስጭት፣ ስብራት፣ ተስፋ መቁረጥና ድል ማጣት ያያችሁ ነው። ዛሬ ጎጃም በአጠቃላይ አፋብን ውስጥም ቅርብ ጊዜ እዚህ ጮቄ አካባቢ ፈረስ ቤት እነ ዝናቡ ለመያዝ የገባው 5 ጀነራል በርካታ ሰራዊት በምን አይነት ጨዋታ በምን አይነት የዘመቻ ብቃት እንዴት አድርገው ስበው ከበው ቀለበት ሰርተው ምናምን የሚል ቋንቋ በእርግጠኝነት ሰራዊት ውስጥ ያሉት ሰዎች ራሳቸው ደንቋቸው ምስክርነት እየሰጡ ነው። በዛ ደረጃ ሊከቧቸው የመጡትን ሰዎች ሁሉ ከበባውን አፍርሰው በጣም ብዙ ሰራዊት መሬት ላይ ደምስ ሰውት እያሳዩ ነው። ዛሬ ቴሌግራም ውስጥ ብትገቡ እኔ ማየት ይዘገነኛል። ይሄ ሁሉ የመከላከያ ሰራዊት ለምንድን ነው የሚሞተው? ለምን ያልቃል? ማለቅስ ሱስ ነው ወይ? የማለቅ ሱስ አለው ወይ? እናት አለው፣ ቤተሰቦች አሉት። ሰው እንዴት ለአብይ አህመድ ብሎ ማለት ያውም እንስሳዊ ለሆነ ፖለቲካ ያሳለ አገሩን ካላፈረስኩ ለሚል አልቃሻ ፖለቲከኛ እንዴት ይሞታል ብዬ ስጠይቅ መልስ የለኝም። ይሄ በራሱ ያበሳጨዋል። ይሄ ብስጭት የሚወስደው ወደ ህሊና እስረኞች ሲገባ መሬት ላይ ካጣው ድል የተነሳ ስብራት እሱን ለማካካስ እንደ ወጌሻ ይጠቀመዋል። ቂሊንጦ ሄጄ ክርስቲያንን አንገቱን ባስደፋው ዝናቡን አገኘሁት ማለት ነው ምናምን ብሎ ያስባል። ይሄ ነው ኦህዴድ የሚያስበው። ስለዚህ ከድል ማጣት የመጣ ድል ፍለጋ ሳይሆን ስብራቱን የተስፋ ጊዜ እንዲኖረው አገኘሁት እንዲል ሰበርኳቸው ለማለት አንዱ እሳቤ ነው። ሁለተኛው ግን ከተጠያቂነት ራሱን ማሸሽ ነው። ራሱን ማሸሽ። ይሄ የመጣበት ክስ ቻርጅ ነገ ጠዋት አብይና ኦህዴድ ውስጥ ያለ ባለስልጣን ችሎት ላይ ቆሞ የሚጠየቅበት ክስ ቻርጅ ነው። ይሄንን በራሱ ለሌሎቹ መስጠት የመውጫ ሐሳብ አድርጎ ስለሚያስበው የመውጫ ሐሳብ አድርጎ ሲያስበው ከወንጀል ራሱን ነፃ ማድረጉና ልክ እንደ ጉንፋን ወንጀልን ማስተጋባት ኦህዴድ ፖለቲካዊ ትንተናው በደንብ የጽናት ሚዲያ ቤተሰቦች ይህንን ዛሬ መሬት ላይ ያለውን ሳስረዳቸው እኔ ብቻ ሳልሆን በለጠ ሞላም ገርቦኛል ብሎ መግለጫ ይሰጣል። ራሱ አብይ አህመድ የሾሙ እንደዚህ አይነት እንስሳት መሆን አላቅም፣ ስግብግብ መሆናቸውን አላቅም እና በጣም አፍር ያለው ብሎ የካቢኔው አባል መግለጫ ሰጥቷል። ይህንን አመለካከትን ሁለተኛው ራሱን ከተጠያቂነት ማሸሽ፣ ወንጀልን ማስተጋባት፣ ለነሱ መስጠት። ሶስተኛው ግን በትግሉ ላይ ዋነኛ ነጥቡ ይሄ በትግሉ ላይ የፖለቲካ የአመራር ክፍተት አንድ እሱን ያሟላሉ የሚል ስጋት ስላለው፣ በሌላ በኩል ደግሞ አንገት ማስደፋት የፖለቲካ ስብዕናቸውን ገሎ ማውጣት የሚገዙ የሚሸጡ እንዳይሆኑ ማድረግ ነው። ምን ማለት ነው? ሰው እንዳያምናቸው። ይህንን ፈርመው እኮ ነው የወጡት። ይህንን አድርገው ነው የወጡት።
እንደዚህ አድርገው ነው የወጡት የሚል ፖለቲካሊ ዲስኮርስ ነው። ተሸናፊ ማድረግ ነው። ስብዕናቸውን መግደል ነው። ስብዕናው የሞተ የፖለቲካ ሊቅ ደግሞ በተለይ አማራው ነገ ጠዋት በአሸናፊነት ሚና ላይ ሲመጣ መንግስት እየመሰረተ ነው። በሚመሰረተው መንግስት ላይ እነዚህ ሰዎች ምናልባት ፖለቲካዊ ወይም ደግሞ በሂደቱ ላይ ተጫዋች ሆነው እንዳይመጡ ነው። ወይም ትግሉ ላይ ሄደው ይቀላቀሉብኛል ወይ የፖለቲካ ክፍተቱን ይሞላሉ ምናምን የሚል ትንተና ሲያመጣ በትግሉ ላይ ይህንን ክፍተት እንዳይሞሉ አለመተማመን መፍጠር የሴራ ፖለቲካ ነው። ስለዚህ ምን እናድርግ? ስብዕናቸውን እንግደል። ስብዕናቸውን ለመግደል ወንጀሉን እንስጥና ተሸንፈው ተሰብረው ከመታሰራቸው በላይ በጣም የሚያሳዝን እኮ ከመታሰራቸው በላይ በግፍ ወንጀሉንም ፈጽም ያለው ብለህ ፊርማን አስቀምጥ የሚል ተጨማሪ የሰው ሞራል በምን ሁኔታ የሚቀርጽ እንደሆነ አስቡት። ይህንን ፕሮግራም ስንሰራ ለዛሬ ብቻ አይደለም፣ ለነገ ጭምር ነው። ለነገ ጭምር ስለሆነ አብይ አህመድ ብቻ ሳይሆን ተከታዮቹ ራሳቸው እያሰቡበት እንዲመጡ ነው ማሰብ አለባቸው። የሚያስቡት የነገ ጠዋት ዕጣ ፈንታቸው ነው። ይህንን ምስክርነት እንሰጠው። ሶስተኛው ቅድም እንዳልኳችሁ በትግሉ ላይ የአመራር ክፍተት ይሞላሉ፣ ይገባሉ። በተመሳሳይ የፖለቲካሊ አለመተማመን ለመፍጠር እና ፖለቲካሊ ስብዕናቸውን ገድሎ ማውጣት ተፈላጊ እንዳይሆን፣ ይሄ ሶስተኛው ነው። አራተኛው ግን ዋነኛ ነጥቡ እዚህ ላይ ነው። በተለይ በአማራ ልሂቃን መካከል ጥርጣሬዎችና ክፍፍሎች እንዴት አንተ ይሄን እዚህ ውስጥ ትገባለህ እንዴት ምናምን የሚል ጭቅጭቆች፣ የሐሳብ ንትርኮች የሚፈጥረውን ዲስኮርስ ከነሱ አልፎ ከእስር ቤት አልፎ ወደ ትግል ሜዳ መውሰድ ይፈልጋል። ይህንን ማስገንዘብ ስላለብን ነው። ስለዚህ ጭቅጭቅ፣ አለመተማመን፣ ተሸናፊ አመለካከት ውስጥ ወይም እዛ ስብራት ውስጥ በመግባት ሌላውን በመከፋፈል እሱና እኔና እሱ የሚል አመለካከት መፍጠር ነው። ይሄ አመለካከት በራሱ ሚዲያ ላይ ማምጣት፣ ሶሻል ሚዲያ ላይ መውሰድ፣ እሱም መሬት ላይ መውሰድ፣ ይሄ ዲስኮርስ ደግሞ ትግል መከፋፈል ይጠቅማል ብሎ ኦህዴድ ስለሚያስብ ይሄ ሴራ ትንተና ነው። ስለዚህ ይሄንን በራሱ ለምንድን ነው ይሄንን ያመጡት ለሚለው በቂ ነጥብ ነው ማለት ነው። ስለዚህ ይሄንን ነጥብ ካየን ዛሬ እነዚህን ሰዎች በሰሩት ስራ ሳይሆን የሚጠይቃቸው አብይ አህመድ በፈጸመውና በገደለው በጨፈጨፈው ሰው ተጠያቂ የሚያደርገው እንግዲህ ምክር ቤት ስልጣንን ልቀቅ ያለውን ሰው ስልጣንን ልቀቅ ማለት ፖለቲካል ዲስኮርስ ነው። ስልጣንን ልቀቅ ማለት ግን አብይ እንደዚህ አይነት ቋንቋ መስማት አይፈልግም። ምክንያቱም እናቱ ነግረዋለች፣ ቡና እያፈላች 7ኛ ንጉስ ትሆናለህ ብለዋለች። እንዴት ይሄንን አይቀበልም ብሎ የሚያስብ ሰው ስልጣንን ልቀቅ ስትለው ቤተመንግስት እያሰራ ምን አይነት ጭንቀትና ፍርሃት ውስጥ እንደሚገባ ለማሳየት ይህንን ጥያቄ የጠየቀ ሰው ብቻ 3 ዓመት ካሰረ ስልጣኑን ለመንጠቅ መሳሪያ ይዞ የሚመጡ ሰዎች፣ ጠመንጃ ይዞ የሚመጡ ሰዎች ይሄ ሰው ካለበት ፍርሃትና ድንጋጤ የሚይዘው የሚጨብጠው ከመጥፋት አዲስ አበባ ላይ ምን ይፈጽማል ብሎ ማሰብ ለሚያስብ ሰው በቂ። ከተማውም ላይ ምን ይፈጽማል፣ ህዝቡ ላይ ምን ያደርጋል፣ ሀገረ መንግስቱ ላይ ምን ያደርጋል ብሎ ዛሬ ኦህዴድን መገምገም ለሚችል ሰው ብቻ ነው የሚገለጥለት። ይህንን ስንገመግም የጽናት ቤተሰብ የእስረኞቹ ጉዳይ ጥሩ ማሳያ ሆኖ ይመጣል ማለት ነው። ስለዚህ እኔ በምክር ሀሳብ ደረጃ የማቀርበው ሀሳብ የለኝም። የፈለጉትን ይወስኑ። ያለባቸው ቁስልና ስቃይ እያንዳንዱ ሰው ይገባዋል። በሂደቱ ያለፍን ሰዎች ይገባናል። በምንም አይነት መመዘኛ የሀሳብ ክፍል ማዕከላቸው ላይ ያስፈልጋል። በምንም
ጨዋታቸውን በልጥን ነው መውጣት ያለብን። ጨዋታቸው ከገባን ጨዋታቸውን መለወጥ እንችላለን። እነሱ የሚሰጡት ወረቀት ነው። ነገ የሚሰጡት ወረቀት ግን ተመንዝሮ የሚመጣው ኦህዴድ ጽሕፈት ቤት ውስጥ ነው። ይሄ ግልጽ ነው፣ የጊዜ ጉዳይ። በዚህ ሂደት ውስጥ ካየነው በሐሳብና በዚህ መከራከሪያ ላይ በዚህ የሴራ ትንተና የኦህዴድ ለመከፋፈልና አንድነታቸውን ለማፍረስ በተመሳሳይ አጀንዳ አድርጎ ኦህዴድ ምን እያደረገው ነው? ሶሻል ሚዲያውን ምናምን አምጥቶታል። እያ ዛሬ መልስ የምንሰጥበት በዚህ ጉዳይ ምንም በዚህ ጉዳይ ላይ አንድ ሰው ቢፈልግ ይፈርም ቢፈልግ ባይፈርም መውጣታቸው ብቻ አስፈላጊነቱ እሱ። ከዛ በኋላ ያለው ጉዳይ ነገሩ ሁሉ ገብስ ነው። በዛ ሁኔታ መቃኘት ያስፈልጋል ብዬ አስባለሁ። ውሳኔውን መወሰን ግን የራሳቸው ፋንታ ነው። አስፈላጊ ግን የሚያደርገው ግን የዚህን ስርዓት ከግምት የሚያስገባ ሰው እኔ ዛሬ ፕሮግራም ስለው በዚህ ከግምት ማስገባት ያስፈልጋል። የጭካኔውን ጥግ፣ የበቀለኝነት ጥግ፣ በተለይ ለአማራው ያለው ሊቅ ምን አይነት ስር የሰደደ አመለካከት እንደሆነ ማየት ያስፈልጋል። ይሄ ቡድን ነው ዛሬ አዲስ አበባ ላይ ተሰብስቦ ከተማውን ካልሰጣችሁ የሚለው በአስተሳሰብና በንድፈ ሐሳብ ትንተና የነፍጠኛ ከተማ ነው እናፈርሰዋለን ብሎ የሚያስብ ቡድን ከተማ ላስተዳድር ብሎ አዲስ አበባን የሚጠይቀው ለምን ብለህ ጠይቀው ሊያፈናቅልን። ወለጋ ላይ ሰሞኑን እየሰማችሁ ነው። በተመሳሳይ ወለጋን ስቦ ጉትን አዲስ አበባ እዚህ ፒያሳና ካሳንቺስ ሊያደርጉ ይፈልጋል። ኦህዴድ የከተማውን ህዝብ ብቻ ለማፍረስ ሳይሆን ሀገሩን ማፍረስ አለብኝ ብሎ እዛ ወጥመድ ውስጥ መግባቱ አብይ አህመድ የካቢኔ አባል ብሎ የመደበው በለጠ ሞላ እርግጠኛ ናቸው ብሎናል። እናመሰግናለን። ስግብግብ አድርባይ ብትሆንም ባለቀ ሰዓት ላይ አውቄዋለሁ ብለህ ምስክርነትን መስጠት ለእኛ ትልቅ ስኬት ነው። ትልቅ ስኬት። ይህንን ስንናገር ቆይተናል። የአብይ የምክክር ኮሚሽን የአብይ አስተሳሰብ በዋናነት ከዚህ የመጣ ነው። ከዚህ የመጣ አስተሳሰብ ከሆነ እነዚህ ኃይሎች በሂደቱ ላይ መሳተፋቸው ምን ያስፈልጋል ብዬ ሳስብ ያላችሁ ብቸኛ ምርጫ እቺ ስለሆነች ደጋግመን የምናስገነዝባችሁ እቺ የመውጫ መንገድ ለአብይ የመጨረሻው እስትንፋስ ነው። ለኦህዴድ ዛሬ በራሱ አጀንዳ በራሱ ሜዳ በራሱ የካድሬ ተጫዋቾች በጣም የሚገርም እኮ ምት እኮ ነው። በጣም የሚገርም እኔ ቲዲኤፍ የሚጥለው ሞርታር ከዚህ በላይ ጉዳት ያደርስበታል ብዬ አላስብም። ወይ ፋኖ የሚቀጠቀጠው መሀል አዲስ አበባ ላይ ነው ፈንጂ የፈነዳበት። ይሄ ፖለቲካዊ ፈንጂ በጣም አደገኛ ነው። ከዚህ በኋላ ብልጽግና ብትንትኑ የሚወጣበት እድል በጣም ሰፊ ነው ብያቸዋለሁ። ትናንት ነግሬያቸዋለሁ። በቃ ፈርሷል። የምክክር ኮሚሽን ከዚህ በኋላ አይሰራም፣ ተበተነ። እሳቸውም ባለፈው ጊዜ በግልጽ መጥተዋል። አሁን እኛ መወሰን አንችልም። ለምን? ውሳኔው ታጠፈባቸው። ኦህዴድ በሰበሰበው ካድሬ መተማመን እንኳን አቃተው። አድርባዩ ደነገጠ። ስለዚህ አሁን መወሰን አንችልም ስንል መልሰን ለኦህዴድ እንልከዋለን ብሎ አስበው። ይሄ ሴራ ትንተና የገባቸው አድርባዮች ምን አሉ? አፈነገጡ። መውጫ የላቸው። የበለጠ አብን አፈንግጦ ሲመጣ በካቢኔ ውስጥ ያለ ሰው መሆኑ መረጃው በራሱ ፖለቲካዊ ግምት ስንሰጠው በጣም አደገኛ ነው። ኦህዴድ ፍላጎቱ ምን እንደሆነ በማስረጃ አሳወቁን። ከዚህ በኋላስ ውጤቱ ምንድነው ስንል ከነዚህ ሰዎች ጋር መቆም አይቻልም። እነዚህ ሰዎች በዙሪያቸው ያሰባሰቡት ሊቅ ጫፍና ጫፍ የወጣ አመለካከት መኖሩ በራሱ ተገማች ያደርገዋል። ተገማች ነው የሚያደርገው። በቃ ተገማች የሆነ ብልጽግና በብልጽግና ውስጥ የሐሳብ አንድነት የለም ለምንለው ማስረጃ ነው። የአዲስ አበባ ጉዳይ በራሱ መነሳቱ ሌላ ስጋት ነው። በስጋቱ ላይ የተመሰረተ ድርጅት አይኖርም። አንድ በስጋትና በመጠባበቅ የተመሰረተ
የጋራ የሚያስፈጽሙበት ኮዝ የለም። የጋራ ኮዝ እንደሌላቸው አለመተማመን እንደሌላቸው አንዱ ፍላጎቱ አንዱ ሌላ እንደሆነ ግልጽ ነው። እነዚህ ኃይሎች ተሰባስበው በድርጅት ውስጥ መሰባሰብ ካልቻሉ እንደ መንግስት አስፈጻሚው አካል አብረው ሊቆም አይችልም። ስለዚህ አማራውም ሶማሌውም ምኑም ሲንጠባጠብ ኦህዴድ ብቻውን በኢትዮጵያ ፖለቲካ ላይ ምን አይነት አወዳደቅ እየወደቀ እንደሆነ ግልጽ ነው ማለት ነው። ብልጽግና በውስጥ በኩልም እየፈረሰ መጣ። ስለዚህ የፕሮፓጋንዳ ጉዳይ፣ የመረጃ ጉዳይ፣ ያሰላለፍ ጉዳይ ከዚህ በኋላ ኦህዴድ ውስጥ ገብቶ መረጃ አውጥቶ ሰራዊት ውስጥ ገብቶ መረጃ አውጥቶ ለሚመጡ ኃይሎች በቀላሉ እየሰጡ ይህንን ኃይል ለመደምሰስ የሚያስችል ቁመና እንደሆነ አሳዩን። በቃ ያለቀ ጉዳይ ነው። አሁን አብይ አህመድ ማንንም አያምኑ። ማንንም ካላመነ ማንንም ወደ ስልጣን ማምጣት አይችልም። ስለዚህ ስራ አስፈጻሚው አብይ ነው። ጠቅላይ ሚኒስትሩ የወይ የሚቀጥለው ፕሬዚደንት ከሆነ አብይ ነው። ካቢኔው ራሱ አብይና ሽመልስ ናቸው። አዳነች ምናምን ታከለውማ አበቃ። ፖለቲካሊ በዚህ ደረጃ ሲሆን ዲያሎግ የሚባለው ከሸፈ፣ ተመታ። ራሱ ይሄ ምክክር ዲያሎግ ምን ሆነ? የጦርነት ግንባር ብቻ ሳይሆን የብልጽግና ፍርሰትን አዋለደልን። ሰጠን፣ ስጦታን የሰጠን አዲስ አበባን ጠይቆ አዲስ አበባን ብቻ ሳይሆን ድርጅቱንም ስልጣኑን የሚያጣበት ስጦታን የሰጠን። ዛሬ ህዝቡን መንቃት አያስፈልግም። በአጠቃላይ ህዝቡ የነቃው ነው። ራሱ የአዲስ አበባን ጥያቄ መጠየቃቸው በራሱ መንቃት ብቻ አይደለም፣ ከመንቃት ያለፈ አደረጃጀት ተፈጠረ። ይሄ ሲያበሳጫቸው ምን እያደረጉ ነው? ወደ ዛቻ ገቡ። በቃ ሁሉ ነገር ከእጃቸው ወጣ፣ ተጋለጡ። እነዚህን ሰዎች መጣል ከፖለቲካ አሳሰብ በላይ ሀገር የማዳን ጉዳይ ነው። በመንፈሳዊ ቋንቋ ካየው የጽድቅ ስራ ነው። በምንም አይነት መመዘኛ መንግስት ተብለው መቀመጥ የማይገባቸው ሽፍቶች ናቸው። ኦሮሞንም አሰደቡት። የኦሮሞ ህዝብ በገዛ ሀገሩ ላይ በሀገሩ ጉዳይ ላይ መበየን መብቱ እንጂ ስግብግብ የሆነ ፖለቲካዊ አመለካከት እንዳለው ኦህዴድ አምጥቶ እንደ ማህበረሰብ ማሰደብ ነው ያዙት። እኛ እሱን ነው እየተከላከልን ያለን። እናንተ ኦሮሞን ማተወክሉ ምንላቸው ለዚህ በፍጹም ጃጋማ ኬሎ አብተ ጊዮርጊስ ዲኔግዴ አመለካከታቸውን ስናያቸው ኦህዴድን ስናየው ኬት የመጣ ነው? እነሱም እኮ ኦሮሞዎች ናቸው። ስለዚህ እነዚህ ኦሮሞም አይደሉም። እነዚህ ኬት እንደመጡ የማይታወቁ ወመኔና ሀገር ለማፍረስ የተስማማ ደላላ ከመሬት ሽያጭና ከዘረፋ የሚያገኘውን ጥቅም አግባብ ሰብስቦ የራሱን ምቾት ለማስጠበቅ ቅጥረኛ ሟች እየገዛ እየከፈለ ሰው እንዲሞትለት የሚያስብ ቡድን ነው። ይሄ ቡድን ብሔር የለውም። ብሔር አለኝ ብሎ በግድ ለመስጠት ይፈልጋል። በግድ እምገልል አንተ ብዬ ነው የምገድለው ሰው ብሎ ሊያሸክሙ ይፈልጋል። ይህንን ቡድን ነው እኛ የምንታገለው። ይሄ ቡድን ጨካኝ ነው፣ ግን ፈሪም ነው። ሲያዝ የሚሸሽ ነው፣ ሲመጡበት የሚደነብር ነው። መሬት ላይ የወንድ ልጅ ግጥሚያ አይችልም፣ ሯጭ ነው። መንጠቅ፣ ማጨበርበር የኔ ነው ማለት የቆምክበትን መሬት ሁሉ እሱም ቆሞ አንተም ቆመህ እሱ የቆመበት መሬት የኔ ነው ማለቱ አንተ መብትህ ነው ብለህ ስትቀበለው ያንተን ጥያቄ ግን እሱ አይቀበልም። የኔ ነው ይላል። አክሱም የኔ ነው፣ ላሊበላ የኔ ነው፣ አዲስ አበባ የኔ ነው። ኦኬ፣ በሀገር ደረጃ ኢትዮጵያዊ ነህ ያንተም ነው ስትለው አይ ታሪኩ ምን ይለኝ መሬቱም የኔ ነው፣ ፖለቲካ አስተዳደሩ የኔ ነው። እንደዚህ አይነት ድንቁርና አንዳንዱ ሰዎች ብንሰማቸው እኮ ትገረማላችሁ። የሰላም ቤተሰብ
እንስማቸው። ይሄ ታሪክ ነው አብይ አህመድ የተጋባበት። እንስማው። ኋላ ላስረዳ እንችላለን። አንድ ላይ የዘን ማንሳት እንችላለን። መቀሌ ጭምር ስሙም ሲሰየም ኩሾች ናቸው የሰየሙት። አክሱም ከመቀሌ በፊት መቀሌ አሁን ነው የገነነችው። ከመቀሌ በፊት ዋና ሰንተሯ አክሱም ነበረች። አክሱም ራሱ የአጼ ፈንታሌ መኖሪያ የነበረ ንጉሶ ከነ አብርሃ አጽብሃ ከተባሉት በፊት የጥንቶቹ ኢትዮጵያውያን ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባይ ኦሮሞ ናቸው። በታሪክ የተመዘገበ ነው። ይሄ ቅዱስ ያሬድ ኦሮሞ ናቸው። አዎ በጽሁፉ የመደባይ ኦሮሞ ነበሩ ይላል ታሪኩ ማለት ነው። እና እዛ አክሱም አካባቢ ያሉትን ይሄ መደባይ የሚባለው ከአክሱም ቀጥሎ ነው። መደባይ ዛና አንድ ወረዳ ነው። ትግራይ ካሏት ወረዳዎች መደባይ ዛና ይባላል። ያ የመደባይ ዛና አሁን እነሱ ያሉት መደባይ መደ አባይ ከሚለው ነው የመጣው። መደ ማለት ምንጭ ማለት ነው። ከአባይ ምንጭ ነው ፈልሶ ወደዛ ይሄዱት ማለት ነው ድሮ። አሁን ሰባ እንደርታ የሚባለው አጋሜ የሚባለው አገው ማለት እኮ ነው። አጋሜ ኩሾች ናቸው። ኤርትራንም ብዙ ኦሮሞዎች ይኖሩበት የነበረ ሀገር ብዙ በዛ ስምም የተሰይሞ ያለ አስመራን ጨምሮ የኦሮምኛ ቃል እንደሆነ ኋላ ላስረዳ እንችላለን። እኔ አሁን አንዳንድ ጊዜ የጽናት አድማጭ ተመልካቾች በተለይ የታሪክ ምሁራን ያላችሁ ሰዎች የተለያየ ትርክቶችን በተሳሳተ ትርክቶች ሊያመጡ ይችላሉ። ሀሳባቸው መግለጻቸው ሳይሆን ሀሳቡን የሚገዛው ሰው የተንሻፈፈ ጥያቄ ወይም ትውልድ የመቅረጽ እድሉ በጣም ሰፊ። በአዲስ አበባ ጉዳይ ላይ በተለይ የአዲስ አበባን ጉዳይ ከጥንት ከምስረታ ጀምሮ እስከ ውድመቷ ዛሬ እስካለበት ታሪክ በተለይ የጥንታዊ አዲስ አበባ በረራ ፕሮፌሰር ሀብታሙ ተገኝ የጻፈው መጽሐፍ የምታነቡ ሰዎች በጣም በማስረጃ እና በጣም በጠበቀ መከራከሪያ የታሪክ ብያኔ የተሰጠባቸው ጽሁፎችን ማየት ይቻላል። እንደነዚህ አይነት በተለይ ይሄ የታሪክ ሙያተኞች ሊቃን ምሁራን በእንደዚህ አይነት ትርክት አብይ አህመድ የት ድረስ ይባል ባሬንቱ ገብቷል። ደብረ ማርቆስ ጠይቋል፣ ወሎንም ጠይቋል፣ አዲስ አበባንም ጠይቋል። ይህ አመለካከት በራሱ የዚህ የሊቃን አመለካከት ይህንን ማፍረስ ካልተቻለ በራሱ ሲደጋገም ውሸት እውነት ይሆናል። መከላከል በሚቻል ደረጃ መከላከል ያስፈልጋል ብዬ አስባለሁ። ስለዚህ ወጥተው ትውልዱ መቅረጽ አለባቸው። በደጋጋሚ ጊዜ እንደዚህ አይነት የፈጠራ ታሪኮች ሲመጡ ካውንተር መሰራት አለበት ብዬ አስባለሁ። ዛሬ አዲስ አበባ ላይ ይሄ ሊቅ የኔ ናት የሚል ጥያቄ ያመጣው በአካባቢው ላይ ይኖሩ የነበሩ ጎሳ ናቸው። ጎሳው የኔ ነው ነው የሚለው። እነዚህ ጎሳዎች ከ150 ዓመት በፊት የነበሩ ጎሳዎች ናቸው ብሎ 150 ዓመት ሙሉ በከተማ ላይ የኖረ ማህበረሰብ ከተማ የገነባ የማህበረሰብ ክፍል ሌላውን ትተን ከዛ በፊት ያለውን ታሪክ ትተን ወደዚህ ያለውን የታሪክ ብያኔውን በሙሉ ያጠፋበታል። ከ150 ዓመት በፊት የኔ ጎሳ ናቸው እዚህ ያሉት ብሎ ሲጠይቅ ከ300 ከ400 ዓመት በፊት የነበረውን ጥያቄ መጠየቅ ያስፈልጋል። የመብት ጥያቄ ከሆነ ግን በመብት ጥያቄ አብይ አህመድ ከበሻሻ መጥቶ አዲስ አበባ የኔ ነው ካለ ካሳንችስ ላይ የተወለደው የአዲስ አበባ ልጅ ካሳንችስ ላይ መሃል ከተማ ላይ መጥቶ ከሶማሌም ከሲዳማም መጥቶ 20-30 ዓመት የኖረ ሰው ከተማው ባለቤት አይደለም ለማለት የሚያስችል ሞራል የመብት መከራከሪያ ምንድን ነው? እነዚህን ሰዎች ናቸው የገጠሙ እነዚህ ሰዎች ናቸው። ስለዚህ እነዚህ ሰዎች ዛሬ በአዲስ አበባ ከተማ ላይ ብያኔ ሲሰጡ የአዲስ አበባ ከተማ ብያኔ ወዴት እየሄዱ ነው? ወደ ማፍረስ እየሄዱ ነው። በደጋጋሚ በዚህ ጉዳይ እንመጣበታለን። የማፍረስ አጀንዳው አዲስ አበባ ነው። ይሄ ትክክለኛ ጥያቄያቸው የገባን ሰዎች ከዚህ ጥያቄ ጋር በተያያዘ አንድ ከሚመጣው ኃይል አሸናፊ ጋር በተያያዘ ሁለት ከፈጸሙት ወንጀል ጋር በተያያዘ ሶስት የመውጫ መንገድ የላቸው።
የመውጫ መንገድ ነው የምላችሁ። የመውጫ መንገዳቸው ስልጣን አስረክበው ሰላማዊ ሽግግር ማድረግ ነው። እሱ ዘላቂ ዋስትና ነው። እዛ ውስጥ የማይገቡ ከሆነ ግን ለህልውና የሚታገለው ኃይል ለምን አስርሱ አይቀርም፣ ሳይደመስሱ አይተኝም። የግድ ያሸንፈዋል። ይሄ ሽንፈት የማይቀር እንደሆነ የሚያውቁት ሰዎች ያላቸው ብቸኛ ምርጫ የፈራረሰች ከተማ እንደ አሌፖ እናደርጋታለን የሚል እብሪት ውስጥ ገብተው በአንድ በኩል ኦሮሞን እንዲሳተፍ የእሳት ራት ሊያደርጉት፣ በሌላ በኩል አይን አውጣ የሆነ ጦርነት ለማዋደድ አዘጋጅተው ያመጡት የሐሳብ ትንተና እንደሆነ እውነት ለመናገር ጽናት ሚዲያ የቤተሰቦቻችን በጣም እኔ በዚህ በጣም ነው የምኮረው። በጣም እርቃኑን አስቀርተን ነው የነገርናችሁ። ዛሬ በለጠ ሞላ ትክክል ናቸዋል። ትክክል ናችሁ። የምክክር ኮሚሽኑ በራሱ የሴራ ትንተና ያለው ሀገሪቷን ለማፍረስ ነው። ስምምነት ያለው ይመስላል። ቀድሞ የፖለቲካ አቅጣጫ ተይዞበታል። ይሄ ፖለቲካ አቅጣጫ አልገባንም። በተደጋጋሚ ጊዜ የምክክር ኮሚሽኑን ጠይቀናል፣ መልስም አልተሰጠንም። ይሄ ጉዳይ ያሳስበናል። ያሳስበናል ሲሉ የተለያዩ ብሔረሰቦችን ጥያቄያቸው ተመሳሳይ ነው። የጉራጌ ማህበረሰብ በከተማው ላይ መርካቶ ያስባለው ስሙን ያስጠራው ይሄ ማህበረሰብ ነው። ስለዚህ የከተማው ባለቤት ነው። ሀብቱን አፍስሶበታል። ከተማው ላይ ያለ ነዋሪ የተወለደው የከተማው ባለቤት ነው። ሀብቱን አፍስሶበታል። በተመሳሳይ የሸዋ አማራ ነገስታት ከተማውን ከስም ከታሪክ ከስልጣኔ በከተማው ላይ ራሱ ዕውቀታቸውን ምህንድስናውን የታሪክ ብያኔ ሁሉ በከተማው ላይ አርፏል። ትልቅ ግንባታ አለ። ባለቤቶች ናቸው። የትግራይ ልሂቃን በከተማው ላይ ባለቤቶች ናቸው። ባለፉት 27 ዓመታት ከዛም በፊት በተለይ ደግሞ ስልጣን ላይ የነበረው ልሂቅ ከተማው ላይ ኢንቨስት አድርጓል። የሐሳብ የገንዘብ ባለቤት ነው። ስለዚህ ኦህዴድ ኬት አምጥተህ ነው አንተ ልትወስድ የምትችለው? ኬት አምጥተህ ነው የምትጠይቀው ብሎ መጠየቅ ያስፈልጋል። በቋንቋ የከበበው አዲስ አበባ ነው። በአዲስ አበባ ዙሪያ ያሉ የገጠር ቀበሌዎች ኦሮሞኛ የሚናገሩ አሉ። የመሃሉ አማርኛ ይናገራል፣ የዳሩ የተለያየ ቋንቋ ይናገራል። ከሷ አጠገብ ደግሞ ስናይ ደግሞ የከበበው ደግሞ አማርኛ የሚናገሩ ሰዎች አሉ። አዲስ አበባን የከበባት ኦሮሞ ነው ይሉ የሚል ጥያቄ አመጣሉ። አዲስ አበባ ዙሪያ ላይ ኦሮሞ ከሆነ የከበበው አዲስ አበባ ዙሪያ ላይ የከበበው ኦሮሞ ዙሪያውን ደግሞ የከበበው አማራዎች አሉ። የሸዋ አማራ ከኦሮሞ ልዩ ጥቅም ይገባኛል ማለት አለበት፣ የኔ ነው ማለት አለበት የሚል መከራከሪያ ነው የሚያመጡት። ይህን ጥያቄ እኮ ቢጠይቅ ታሪካዊ ብያኔ አለው፣ ትክክል ነው፣ መሬቱ ነው፣ የታሪክ ማስረጃ አለው ይባላል። ዲሞክራሲያዊ የሆነ የመብት ጥያቄ የሐሳብ ጥያቄና ትንተና ግን ካለ በዚህ ትንተና ሀገር አይገነባም፣ ያፈርሳል። ብትንትንን ነው የሚያወጣው። ጭራሽ ያስከውን ነው የሚያሰጣው። ነፍስህን ብቻ ሳይሆን ኮትህንም ማስቀመጠ ምናልባት መጨረሻው የት እንደሆነ ግልጽ ነው። ይህንን እናት ምን ብሎ ይገልጸዋል? እኔ በሂደቱ ላይ መገኘቱም ገርሞኛል፣ ግን ለምን ተገኘ ምናምን የሚለውን ጥያቄ ትቼው በዚህ ብሔራዊ ምክክር በሚባለው ላይ የተሰባሰብነው ነጥቡ እዚህ ላይ ነው። የተሰባሰብነው ባልተስማማንባቸውና አገሪቷ ላይ አደጋ በሆኑ ችግሮች ላይ እሱን ተከራክረን በሐሳብ አሸናፊ ሐሳብ ተሽጦ ሀገሪቷን ለማጽናት ነው። የሐሳብ ሽያጭና ሐሳቡ ገዢ የሆነ ሐሳብ ትውልድ ለመቅረጽ ነው። የተረጋጋ ሰላም ለማምጣት ነው። እሱ በራሱ በዚህ ምክክር ኮሚሽን ያስችላል ብዬ አላስብም። እኔ ቅድም ብያቸዋለሁ። ዋነኛ ባለቤቶቹ ዛሬ አብይ አህመድ ሳይሆን የታጠቁት ኃይሎች ናቸው። እነሱ ያልተስማሙበት ትክክለኛ ምናልባት አዲስ አበባ የነዋሪዎቹ ነች፣
የብሔር ፖለቲካ ቁም ያለው መሬት እንደዚህ ነው ምናምን ብለህ እንኳን እንደው ምናልባት ትክክለኛ የመሬት ጥያቄ ያለውን ጥያቄ ይዘህ ብትመጣ እሱ ራሱ ተቀባይነት የለውም። እሱ ራሱ ነው የምነግርህ ትክክለኛ እንደው ህዝቡ ሁሉ የሚስማማበት ነው። ለምን እነዚህ ሊቃኖች አልተሳተፉም? እነዚህ ሊቃኖች በአገሪቱ እጣ ፈንታ ላይ የመወሰን አቅም አላቸው። በአንድ በኩል በአስተሳሰብ የመወሰን ጉልበት አላቸው፣ ሁለት በጉልበት የማሸነፍ ጉልበት አላቸው። እነዚህ ሊቃን ካላሳተፍ በውጤትና በሂደቱ ጥሩ የሆነ የምክክር ኮሚሽን ወይ የምክክር ዲያሎግ ተደርጎ የጋራ ስምምነት እንኳን ቢያዝ በውጤት ደረጃ መጨረሻ ላይ ይበላሻል። 83 87 የመጣ ህገ መንግስት እነ ሌንጮ ምናምን የጻፉት በተመሳሳይ አሸናፊ ሆኖ የጻፈው በዚህ ሂደት ውስጥ አልተሳተፍኩም ብሎ ባለፉት 30 ዓመታት ሲታገል የነበረ ሊቅ እንደነበረ አብይ በሚፈጥረው የምክክር ኮሚሽን ላይ ያልተሳተፉ ኃይሎች ቅቡልነት የለው። እሱን ለማፍረስ በራሱ እንደ አንድ ኮዝ ተጠቅመው ትግሉ ይረዝማል፣ ጦርነቱ ራሱ ይረዝማል ማስፈጸም ስለማይችል። ስለዚህ ሂደቱ በራሱ ውጤቱን ስንገመግመው ትርጉም የለውም። ትርጉም ያላቸው ኃይሎች የግድ መሳተፍ ያስፈልጋል። የግድ እኮ ነው። የታሰሩት ተፈተው መሳሪያ ያነሳው ተሰባስቦ ሊመክርበት የሚችል ግን እሱ ምን ተወው። እሱ በሌለበት እንኳን አብይ አህመድ ያስችላል ብሎ ያመጣበት የሴራ ትንተናው ደጋግመን አስቀምጠናል። ምን እንደሆነ ዛሬ ሁሉም ሰው ምስክርነት እየሰጠ ነው። እናት በዚህ ምን ይላል? ምን ብሎ መግለጫ ሰጠ? በዚህ የምክክር ኮሚሽን ውስጥ የምንመካከረው በሀገር ጉዳይ ሀገር ለማጽናት መግባባት እንድንችል እንጂ የአንድ ንዑስ ቡድን በኢትዮጵያ ማዕቀፍ ውስጥ ያለ ንዑስ ቡድን ፍላጎት እና ጥቅም፣ ልብ በሉ፣ ፍላጎት እና ጥቅም እሱን የበላይ ለማድረግ አንደኛ ለማድረግ እሱን ደግሞ በህግ ለማንበር በህግ ለማጽናት እያለ አንደኝነቱን ተቀብለው እሱን ደግሞ በህግ እንዲጸናልኝ በህግ መቀመጫ ይሁን የኦሮሚያ መቀመጫ የሚለው እሱን አድርጉልኝ ነው የሚለው። ይሄ ስግብ ነች የሚለውን ተቀብላችሁ እሱን ደግሞ በህግ አጽኑልኝ ነው የሚለው። ስለዚህ ምክክሩ ያስፈልገው ለንዑስ ቡድን ለኦህዴድ እወክለዋለሁ የሚል የብልጽግና የፖለቲካ ደሴት ኦሮሞ ከዚህ ውስጥ ራሱ ቂምና ጥላቻ ነው ከሌላው ህዝብ የሚያተርፈው እንጂ ጥቅም የለውም። አዲስ አበባ የኦህዴድ የአስተዳደር መገለጫ ስትሆን ሲዳማውም፣ አማራውም፣ ሶማሌውም ዝም ስለማይል ስለዚህ እንደ ማህበረሰብ ጥቅም የለውም። አላማቸው ግን ልብ በሉ የንዑስ ቡድን ጥያቄ ነው። ፍላጎታቸው የበላይነት ነው። እሱን ደግሞ በህግ ማጽናት ነው። ይህንን ለማድረግ ከተሰባሰበን ይላል እናት በጣም በጣም ጥሩ የሆነና የጽናት ሚዲያ ከዚህ በኋላ መዝጊያ የሚፈጥረው አዲስ የእርስ በርስ ጦርነት ነው። የከተማ ውጊያ ነው። የገጠሩም እየመጣ ነው። አብይ አህመድ ከተማው ላይ ደግሞ አዲስ ግንባር ለመክፈት ተሰባስበን ተመካከርን ለማለት ግጭት ለማዋለድ መሰባሰብ ያስፈልጋል። ይህንን ታዝበናል እያለ በጣም የሚገርም ነው። አብን በተመሳሳይ የሴራ ትንተና እንዳለውና ቀድሞ የፖለቲካ ውሳኔ እንደተወሰነ መረጃ ሳይሆን በማስረጃ ተረጋግጧል ነው የሚሉት። እንደውም እዚሁ ላይ ትንሽ ሀሳባቸውን ላንብብላችሁ። እዚሁ ላይ አብን የሚለው እዚህ ላይ በጣም የሚገርማቸው በተለይ የሀገሪቱ ጽንፈኛ ብሔርተኝነት በክልሎች ያደረሱትን ውድመት በአዲስ አበባ ከተማ ያደረሱት ውድመት የሚመለከተው የዲፕሎማሲ ማህበረሰብ ስጋት ውስጥ ስለሚያስገባ የአፍሪካ ህብረት፣ የተባበሩት መንግስታት የኢኮኖሚ ኮሚሽን፣ ኤምባሲ ወዘተ ይላል። ይሄ አይደለም፣ ይቅርታ የጽናት ቤተሰብ እና አብን እዚሁ ላይ በሰጠው መግለጫ ስለ አዲስ አበባ የተናገረውን ትንሽ ላሳያችሁ ብዬ ነው። የአዲስ አበባ ጉዳይ ሂደቱ ወሳኝ ፈተና
በአዲስ አበባ ዙሪያ የተነሳው ውይይት የምክክር ተአማኒነት በተጨባጭ የሚፈትን ጥልቅ ሀገራዊና ህገ መንግስታዊ ጉዳይ ሆኖ አግኝተነዋል። ጉዳዩ የከተማ ሁኔታ፣ የነዋሪዎች መብትና ደህንነት፣ የመንግስት መዋቅር በፌዴራል መንግስት በክልሎች መካከል ያለውን ግንኙነትና መዲናዋ እንደ ጋራ ሀገራዊ ተቋም የሚኖራት ሚና ይመለከታል። በዚህ ጉዳይ ላይ ነው የአዲስ አበባ ከተማ ጉዳይ የኢትዮጵያ ህዝብ የአንድነትና የሉዓላዊነት መገለጫ መሆኗ በህግ እውቅና አግኝቶ የሚጸናበት ወይም አዲስ ሀገራዊ ውጥረት የሚፈጥርበት አጀንዳ ሆኖ አግኝተነዋል። ነጥቡ እዚህ ነው። ነጥቡ እዚህ ላይ ነው። እናት አዲስ ቀውስ ለመፍጠር ነው፣ አዲስ ግንባር ለማዋለድ ነው አብይ አህመድ እያለው ነው። አብን የካቢኔው አባል በለጠ ሞላ የከተማ ግንባር ለመፍጠር እንደሆነ አግኝተነዋል። የሀገሪቱ አንድነት ሉዓላዊነት መገለጫ እንደመሆኗ በህግ እውቅና አግኝቶ የሚጸና ወይም አዲስ ሀገራዊ ውጥረት የሚፈጥር አጀንዳ ሆኖ አግኝተነዋል እያለ ነው። የማን ጥያቄ ነው ይሄ ጥያቄ? የወዴት ጥያቄ? ለምን በህገ ወጥ መልኩ ካልተጠቀለለ ከተማው የኔ ካልሆነ? ይሄ ቅድም ብያቸዋለሁ። ይሄ ጥያቄ ከምንድን ነው የሚመጣው? ከኦሮሞ ናሽናሊስት ጥያቄ ነው የሚመጣው። ባለፉት 50 ዓመት ይሄ ቡድን የታገለው የትግል መሰረቱ ኢትዮጵያ መፍረስ ነው። በግልጽ መነጋገር አለብን። ኢትዮጵያዊ ሆኖ በአስተሳሰብ ደረጃ አልተገለጸም። ዓላማው ኢትዮጵያ ማፍረስ ነው። ኢትዮጵያ ለማፍረስ በራሱ የቀኝ ግዛት ጥያቄ ነው ያለው። በሀገረ መንግስቱ ላይ አልተሳተፍኩም ነው የሚለው። የሀገረ መንግስት የትርክት መገለጫው ግራ ዘመም የፖለቲካ አመለካከት ነው ያለው። የጭቆና ታሪክ ነው ያለው። ቁስል ነው የሚያውቀው። ጨቋኝ ያለው ተጨቋኝ ያለው ብሎ ነው የሚያስበው። በዚህ ሂደት ውስጥ በሀገር ግንባታ ውስጥም ያለውን አስተዋጽኦ ራሱ ይክደዋል። በሌሎቹ ታሪክና የታሪክ ብያኔ በታሪክ ውስጥ ያሳለፉት የሂደቱ ሊቃንን የሚያቸው እንደባይተዋል። ስለዚህ በሀገረ መንግስት ግንባታው ላይ ይሄ የግራ አመለካከት ያለው ሊቅ ሀገሪቱን እንደምንድን ነው የሚያየው? እንደ ጠላት ሀገር ነው የሚያየው። ይሄ አመለካከት አለው። በዚህ አመለካከት የተቀረጸ ነው። ስለዚህ ትግሉ ሀገር ማፍረስ ነው። በአስተሳሰብ ይሄንን ያሳደገው ኃይል የመጨረሻውን ስልጣን ሲይዝ የሀገር ግንባታ የፈለገው በሀገረ መንግስት ግንባታው ላይ ባልተሳተፍኩበት የሚል አመለካከት ስላለው የመጀመሪያውን በማፍረስ የሱን ኮቴ መትከል ነው። ለዛ ነው አብይ አህመድ መደመርን ከኦዳ ከምናምን ከገዳ አመጣሁት የሚለው ማለት ነው። አማራ ክልል ሲሄድ ደግሞ ከቅዴ ከምናምን ይለዋል። ወደዚህ ደቡብ አካባቢ ሲሄድ ደግሞ ከእንሰት ከምናምን ይለዋል። እንደዚህ አይነት ጨዋታ ነው የሚጫወተው። የሚያነብረው ግን በዋናነት ያሳሰቡ ነው። ስለዚህ ሀገር የማፍረስ እንቅስቃሴ እሱ ከሸፈበት። እሱ ሲከሽፍበት በተለይ ደግሞ የፈጠረው ቀውስ በአጠቃላይ በሀገሪቱ ውስጥ የፈጠረው ሁለመናዊ ቀውስ ይህንን ስርዓት ህዝቡ ተፋው። በራሱ ስርዓቱ ደግሞ የፈጠረው የመጨረሻ ውጤት የትጥቅ ትግል ነው፣ ቀውስ ነው። ይሄ ጦርነት ደግሞ ማሸነፍ አልቻለም። ይሄ ጦርነት ማሸነፍ ባልቻለበት ፖለቲካሊ ሲሸነፍ ማህበረሰባዊ መገለጫዎችን በሙሉ እያፈረሰ በራሱ ጊዜ እየተፋ ሲመጣ ውድቀቱ አፍንጫው ላይ ሲመጣ ወዴት ሄደ? ወዳደገበት ትርክት ሄደ። ወደኋላ ተመለሰ። ወደኋላ ተመልሶ ሀገር መገንባት ከዚህ በኋላ ስለማይችል ተሞክሮም ስለወደቀ ያለኝ ብቸኛ ምርጫ መነጠል ነው የሚል አሳሰብ ኦህዴድ አስብሮ መጣ። ይህንን ለማድረግ አስቻይ ሁኔታ ኢትዮጵያ ውስጥ ነው። ስለዚህ ያለው ብቸኛ ምርጫ በተለይ ሰፋ ያለ ጂኦግራፊውን ማካለል አለብኝ ብሎ ሲያስብ ቀድሞ መያዝ የሚፈልገው ወይም በትርክት እያለማመደ የመጣው ይሄ ቡድን አዲስ አበባ ላይ አዲስ አበባን እምብርታችን ይሏል። ለአዲስ አበባ ደግሞ ጭንቅላታችን ነው፣ ልባችን ነው። ስለዚህ ወይ ልቡን ወይ ጭንቅላቱን አፍርጠ ነው ወደ እምብርቱ የምትሄደው። ከፍ ያለው አለ። ስለዚህ ይሄንን ትርክት እያመጣ ሲመጣ በውሸት የትርክት መገለጫ ይሰጣል። በፈጠራ ህገ መንግስት ደግሞ ልዩ ጥቅም የሚለውን ትርጓሜ እየሰጠው እያለማመደ ነው። በናሬቲቭ የመጣው ስልጣን ከእጁ ያወጣ። ከተማውን የያዘው እሱ ነው። ማዘጋጃ ቤቱን የያዘው እሱ ነው። ማዕከላዊ መንግስቱን የያዘው እሱ ነው። ጥቅሙንም እያጋበሰ መሬቱን እየሸጠ ሁሉ ከእጁ እኮ አልወጣም።
ግን ጠቅላይ መሆን አለብኝ የሚል ሲፈልግ ጠቅላይነቱን የሚመጣው በዋናነት ሀገር ሊያረጋጋ ወይም ዘላቂ ሰላም ሊያመጣ አይደለም። ቀውስ ለማምጣት ነው። ቀውሱን ያውቀዋል። ከቀውሱ በኋላ ግን ውጤቱ ምንድን ነው የሚል አያውቀውም። አሸንፋለሁ ብሎ ነው የሚያስበው። ስለዚህ ይሄ ቀውስ ይሄ አደጋ በራሱ የሚያስከትለው ጉዳት እንዳለ ቢገባው ያንን ጉዳት ለመቀነስ ወዴት ነው ሄደው? ከተማውን በናሬቲቭ እያለማመደ መጣ። ከተማውን ያዘ፣ ማዘጋጃ ቤቱን ያዘ፣ ገንዘቡንም መሬቱንም ካዘዘበት በኋላ የምክክር ኮሚሽን የሚለው ይሄ ድለላ ነው፣ ኦህዴድ የሚያስፈጽምበት ነው። ስለዚህ አዲስ አበባን ሲፈልግ እምብርታችን የሚል ጥያቄው መልስ እንዲመለስለት ነው። አዲስ አበባ ደግሞ የኢትዮጵያን ብቸኛ ገመድ ነች። ብቸኛ አዲስ አበባ ላይ ነው አሁን ገመዱ ያለው፣ ቋጠረው ያለው እዚህ ላይ ነው። እዚህ እሴት ላይ ነው ያለው። ተበትኗል። ሌላ ቦታ እያያችሁት ነው። ሰሞኑን ወለጋ ጭፍጨፋ ነው። እዚህ ቤኒሻንጉል ላይ ግልገል በለስ መናኸሪያ ውስጥ ገብተው ነው የጨፈጨፏቸው። የሚያሳዝን ነው። ይሄ ቡድን ክልሉ ላይ የተረጋጋ ሰላም አንድ ቀን አምጥቶ አያውቅም። መጤ እየተባለ በየአካባቢው ሰው የሚገድል ቡድን። ይህ አመለካከት፣ ይሄ የጀርባ ታሪኩ ሀገር መምራት እንደማይችል በክልሉ ላይ ያሳየ። ይሁን ግድ የለም እድል ይሰጣቸው ብሎ የከተማው ህዝብ ወጥቶ በሰልፍ ድጋፍ ገለጸላቸው። ሀገር መምራት የሚችሉ ከሆነ ብሎ እድል ሰጣቸው። አልቻሉም። አለመቻላቸው የበታችነት ስሜት ውስጥ ከተታቸው። ቀውሱ የፈጠረባቸው ሽንፈት ውስጥ ከተታቸው። ከሽንፈቱ ደግሞ ያመጣባቸው እጃቸው ላይ ያለ ደምና ወንጀል አስደነገጣቸው። ምን እናድርግ? ከተማውን እንውሰድ፣ በቀጣይ አዋጅ እናውጃለን። ምናልባት ዲሽቃ ምናምን የያዘው ኃይል ወደ ከተማው እየተሳበ ሲመጣ ኦሮሞ መሬት እንጠብቅ ብለን ክተት እናውጃለን ምናምን። እንደዚህ አይነት የፖለቲካ ስሌት እሱን ነው የሚያለማመዱት። ጎን ነው የምክክር ኮሚሽኑ ጥያቄያቸው። ዛሬ ይኸው መልስ ተገኘ። የአንድ ንዑስ ቡድን ጥያቄን ለማስፈጸም አይደለም አሉ፣ መግለጫ ሰጡ። አብይ አህመድ ደግሞ ኦቤል ሄዶ ሰሞኑን መሬት አለ እሱ ይቀራል፣ እሱ አዲስ አበባ ብቻ ሳይሆን ኤርትራ ድረስ ነው፣ አንተ ብቻ ለመሞት ተዘጋጅ ነው። ሁለቱን እያስኬዱት ነው። የመሬት ጥያቄያቸው የተገንጣ አሳሰቡ በተመሳሳይ የቀውስ ፍላጎታቸው ነው። ሁለቱንም ሶስቱንም እያስኬዱት ነው። ለዚህ ነው ጦርነት የማይቆመው፣ ግጭት ማስቆም የማይፈልጉት። ለዚህ ነው ቀጣይ ሶስተኛው ስቴጅ እሱ ነው። እሱን ያጋለጥ ነው። በነገራችን ላይ 1 ዓመት ሙሉ ጽናት ሚዲያ የመጨረሻው የኦህዴድ ፍላጎት ይሄ ነው። የምክክር ኮሚሽኑ ውጤቱ ግንባር ነው፣ የጦርነት ግንባር መሆኑ የማይቀር ጉዳይ እንደሆነ አስቀምጠን ይህንን በለጠ ሞላ ምስክር ሰጠን። ሌላ ሰው ቢሆን ቅድም እንዳልኳቸው ፖለቲካዊ ዲስኮርስ ነው። ካቢኔው ነው እንደዚህ ያለው። አብይ አህመድ ሹመት የሰጠው ሰው፣ ቦታው ላይ የተገኙ ሰዎች፣ የፖስታ ቤት የምናምን እነዚህ ሰዎች ኦህዴድን ሲከተሉ የነበሩት በዋናነት ከጥቅማቸው ነው። ጥቅማቸው ግን አዲስ አበባ እስካለች፣ ከአዲስ አበባ በኋላ ጥቅማቸው ይቆማል። ሆዳሞች ናቸው፣ ግን ቤተሰብ አላቸው። ስግብግቦች ናቸው፣ ራስ ወዳድ ናቸው፣ ግን ደግሞ ታሪክ አላቸው። የቤተሰቦቻቸው ታሪክ አለ። ስለዚህ አብይ አህመድ ኦህዴድን አምነው እነዚህ አድርባይ ሆዳሞች ተሰበሰቡ። እውነት መስሏቸው ለውጥ ይመጣል ብለው ተሰበሰቡ። የሰሊጥ ነጋዴውም የምናምን የፓርቲ ነጋዴውም ተሰበሰበና ኦህዴድን ሲመለከተው እንኳን ወልቃይትን ሊያገኝ እንኳን ለውጥ ሊያመጣ እንኳን ባንዲራ ሊቀይር የመጨረሻ ሀገሪቷንም ሊያፈርስ እንደሆነ ጥያቄውን ሲሰሙ ደነገጡ። ጥያቄውን መስማታቸው መደንገጣቸው አይደለም፣ ውጤቱን ሲመለከቱ ደግሞ ደነገጡ። በባዶ ሊያስቀራቸው ነው። ከአብይ ጋር ዶልተህ ከዚህ በኋላ ብአዴን የሚባል እንስሳ ስብስብ እኛ በሚቀጥለው ዓመት ምናልባት እድል ካገኘ አብይ አህመድ አያገኝም እንጂ አዲስ አበባን በጉልበት ጠቅልዬ
በአዴን ካቢኔ ሆኖ አዲስ አበባ በኦሮሚያ ክልል ከባህር ዳር እየመጣ ኦሮሚያ ክልል በሚሉት ላይ የተሰበሰበ መሄድ ካቢኔ አማራው ሲሰማ እና ሲታገሰው መሀል ከተማው ላይ አስበዋል ማለት በዛ ደረጃ የሚያስብ አማራ አለ። እንዴት ነው የሚያስተናግደው? ተመስገን ጥሩነህ ብቸና ላይ መኖር ይችላል ብላም ብለህ ብትጠይቀው የርጋ ሲሳይ ጎንደር መግባት ይችላል? መልስ የለም። ለአማራው አደገኛ ጉዳይ ነው። አደገኛ ብቻ ሳይሆን ብሔራዊ አንድነቱን፣ ፖለቲካዊ ህብረቱን፣ አጠቃላይ ማህበረሰባዊ ፍርሰት ሊፈጥርበት የሚችል አጀንዳ የፈለገው ሆዳምና ስግብግብ ብትሆንም አዲስ አበባ ላይ ሲመጡበት ግን ይደነግጣል። እና እንግዲህ በዋናነት በተለይ በአሁን ሰዓት ውስጥ ይህንን ቡድን የተረዱት ሰዎች ጥያቄያቸው በሙሉ ግልጽ ነው። ጥያቄያቸው እነዚህ ሰዎች የሚጠይቁት ኦህዴድ የሚጠይቀው ጥያቄ የስልጣን ጥያቄ ብቻ ሳይሆን ሀገረ መንግስት የመዳድ ጥያቄ እንደሆነ ማንም ሰው የተገነዘበው የመጣ ይመስለኛል። በዚህ ጥያቄ የሚስማማ ሰው ማንም የለም ብቻ ሳይሆን በውጤት ደረጃ የሚያስከትለው አደጋ በጣም የከፋ ሀገሪቷን ለከፍተኛ ብተና፣ ለእርስ በርስ ቀውስ የሚዳርግና ምናልባትም የመውጫ መንገድ የሚጠፋበት አሁን ካለው ጦርነት በላይ ብዙ ውድመት የሚያስከትል ምናልባት ኢትዮጵያ እንደ ሌሎች ሀገሮች ትሆናለች ብሎ ማሰብም በማይቻልበት ደረጃ ከባድ ቀውስ ያመጣል ማለት ነው። ይህንን ነው ይሄ ምክክር ኮሚሽን እየጋበዘ ያለው ይሄ ስብስብ ማለት ነው። ይሄ የምታዩት የጽናት ሚዲያ ቤተሰብ በአጠቃላይ የግጭቱ ማዕከል የቀውሱ ማዕከል እዚህ ስብስብ ውስጥ ተገኝተዋል ማለት ነው። እነዚህ የተገኙት ሰዎች በሙሉ አሁን ምን እያደረጉ ነው? ማፈንገጥ ውስጥ ገብተዋል። ማፈንገጣቸው ትክክል ነው የሚለው በመሪ ደረጃ እቀበለዋል። መገኘቱ በራሱ ግን ትልቅ ወንጀል ነው። ክህደት፣ ብሔራዊ ክህደት በከተማው በሀገረ መንግስቱ በአጠቃላይ በሚኖረው ውጤት ደረጃ ከፍተኛ ክህደት ነው። ነገ ጠዋት ኦህዴድ ሊፈጥረው የሚችለው የመጨረሻ ውጤት ምንድን ነው የሚለው እኔ ዛሬ ላይ ሆኜ በእርግጠኝነት የምነግራችሁ ጉዳይ አለ። በዚህ ጉዳይ ላይ በጣም በትኩረት የምንሰራበት ሰው እንዲዘጋጅ እናደርጋለን። የመጨረሻው ውጤቱ ኦህዴድ ብያኔ ይሰጣል። የማይቀር ጉዳይ ስለሆነ የሚሰጠው ብያኔ የፓርቲው እና በአጠቃላይ የድርጅት ጉዳይ ሳይሆን የህልውናቸው ጉዳይ ነው። ሁለት ምርጫ ላይ ያላቸው፣ አንደኛ የኦሮሞ ብሔርተኝነት ማፍረስ፣ ሁለተኛ ይሄ መቀበል። ማፍረስ የሚጀምረው ከምክክር ኮሚሽኑ ሳይሆን ከአጠቃላይ ዘላቂ ሰላም የሚመጣ አስተሳሰብ ከያዙ ሁሉን አሳታፊ የሽግግር መንግስት ማምጣት ወይም ይህንን ውሳኔ አልቀበልም ብለው መፍረስ። ይህን ሁለተኛ አጀንዳቸው ሲሆን ሶስተኛቸው ግን በአዲስ አበባ ጉዳይ ላይ ራሱ በዚህ ደሴት ላይ በተሰባሰበው ስብስብ ላይ ስምምነቱን በራሱ ጥሶ ኦህዴድ መወሰን ካልሆነ ብልጽግና ማፍረስና አሰላለፉ ራሱ ውጫዊም ውስጣዊም የሆኑ ኃይሎች ይህንን ቡድን መጣል። ይሄ ሊፈጥረው የሚችለው ቀውስ አስቡት ማለት ነው። ራሱ ብልጽግና ሲፈርስ ያው እየፈረሰ ነው የመጣው። የሚቀረው መጨረሻ ላይ ሜዳ ላይ ስንት ሰው ይቀራል ነው እንጂ ፍርሰቱ እየተለማመደ እየመጣ ነው። ሁኔታው በራሱ በአጠቃላይ በሀገሪቱ ውስጥ ያሉ የፌዴሬሽኑ አካሎች ይህንን ቡድን እንደ ስጋት እና እንደ ጠላት አድርጎ የመበየን እድላቸው በጣም ሰፊ ነው። ሁሉም ከተማው ሲቀማ፣ የታሪኩ ባለቤት ሲቀማ ሀገሪቱ ላይ ሊፈጥረው የሚችለው አደጋ ከባድ ስለሆነ፣ በተመሳሳይ የከተማው ህዝብም የሀገሩ ባለቤት አይደለም ተብሎ ሲቀማ በከተማ ውስጥ ያለው ህዝብ ተስፋ የሚቆርጠው ህዝብ በቀጥታ የከተማውን ግንባር ያዋልደዋል። በከተማ ውስጥ አዳዲስ ነገር ይፈጠራል። ስለዚህ እነዚህ የፌዴሬሽን አካሎች በሙሉ በክልሉ ያለው ህዝብም በአዲስ አበባ ላይ ጉዳይ ዝም ስለማይል
ኦህዴድ በመላው ሀገሪቱ ላይ የመከበብ ዕድሉ በጣም ሰፊ ነው። በመላው ሀገሪቱ ላይ በሁሉም ብሔረሰቦች ላይ ይሄ አደገኛ ሁኔታ ሆኖ መጣበት። ይህንን ጉዳይ መተውና ከዚህ መውጣት የኦሮሞ ብሔርተኝነትን ደግሞ ያፈርሷል። ስለዚህ ወይ በኦሮሞ ብሔርተኝነት መፍረስ ላይ መፍረድ አለበት ወይ ደግሞ በአጠቃላይ በብልጽግናና በሀገር ህልውና ላይ መፍረድ አለበት። ከሁለት አንዱ ምርጫ ብልጽግና ጽሕፈት ቤት ውስጥ ቀርቦለታል። ይህንን ይወስናል አይወስንም የሚለው ነገ ጠዋት የምናየው ነው። አጀንዳው ግን ይሄ በዚህ ጉዳይ ላይ መጠባበቅ ውስጥ ገብተዋል። ይሄ ቡድን ሀገር መቀበል እንደሌለበት ገብቷቸዋል። ያላቸው ምርጫ ደግሞ ብልጽግና እናስቀጥለው እንኳን ቢሉ መቀጠላቸው አለመተማመን ይመስላል። መገማመት ተፈጥሮ ይሄ መገማመት ደግሞ ቀውስ ያመጣል። በራሱ በውስጥ በኩል የሚታገል የውስጥ አርበኛ የድል አጥሪ አርበኛ ተፈጥሯል ማለት ነው። ስጋት ሆኖ ስላየው ከዚህ በኋላ አብረው ሊቆም አይችልም። ቢቆም እንኳን አድርባይ ነው፣ ግን በውስጥ በኩል እያፈረሰው ስልታዊ አፍራሽ ነው። ስለዚህ በውጤት ደረጃ ብልጽግና ብዙ አይደለም፣ የመፍረስ ዕድሉ በጣም ሰፊ ነው። ይሄ ግን ሊያስከትል የሚችለው አደጋ ምንድን ነው? ካለው ድንቁርናና ሁሉን በማጣቱ ጭቃ ውስጥ ገብቼ እወጣለሁ ብሎ ሊያስብ ይችላል። ስለዚህ አዲስ አበባ ላይ እንፍረድበት ብሎ ሊመጣ ይችላል። ይሄ ሁኔታ ደግሞ ለበለጠ አደገኛ ቀውስ ሊመጣ ስለሚችል አዲስ አበባ ጥንቃቄ ማድረግ አለብን ብለን ምክር ሀሳብ እየሰጠን ነው። ስለዚህ መረጃ ላካፍለው። አንድ በአዲስ አበባ በትናንትናው ዕለት ሌሊት አንዳንድ አካባቢ ለጊዜው ስም ቦታውን አንጠቅስም የከተማውን ሕዝብ ለማስፈራራት የተለያዩ ድራማዎች እያደረጉ ነው። አንዱ የፕሮፓጋንዳ ዲስኮርስ ነው የሚጠቀሙት። እኛ በጣም በደንብ ስለምናውቃቸው ነው የምነግራቸው። በጣም ይነፋል ሚዲያውን ስለያዘው። ሲመጡበትና ሲሰበሰብ ብዙ ርቀት አትሂዱ። ሐምሌ 24 ይመስለኛል አዲስ አበባ ላይ ከአጫሉ ሞት በኋላ ከተማው ላይ የገባው ወጣት መኪናውንም ቤቱንም ሰባብሮ ሰው ገድሎ ወጣ። ተመልሶ የመጣው ግን አዲስ አበባ እንዴት እንዳስተናገደው አይቷል። ግምት ውስጥ ገብቷል። ሲነሳ ምን አይነት ህዝብ እንደሆነ። አሁን ግን ሲነሳ የሚጨርሰው ብዙ በጣም ብዙ ጉዳት አለው ያውቁታል። ስለዚህ ግን ቀድሞ ማስፈራራት ውስጥ የገቡት ምንድነው? በሚዲያ ሰራዊት እናመጣባለን ምናምን እንደዚህ እናደርጋለን የሚል ቢገባቸው እሱንም ሊመክት የሚችል ኃይል ዛሬ በየአካባቢው አለ፣ ችግር የለውም። ሁለተኛው ግን የፕሮፓጋንዳ ስራ። በትላንትናው ዕለት ጽናት ሚዲያ እንደሰማችው አንዳንድ አካባቢ ላይ ቀለም የመቀባት እንቅስቃሴ ብላል። እቺ የማስፈራራት ከዚህ በፊት ሲዳማ አካባቢ ላይ በተለይ ከክልል ምስረታ ጋር በተያያዘ ሲደረግ የነበረ የትግል እንቅስቃሴ አለች፣ ተበልቶባታል። እሷን እያመጡ እንደሆነ ሰምተናል። ስለዚህ ህዝቡ በየአካባቢው መደራጀት፣ መጠንቀቅ፣ የተለየ ምልክትና እንቅስቃሴ ካየ ለሚዲያው ማምጣት፣ በተለይ ደግሞ ይሄ ቡድን ካለበት የመጨረሻ ውድቀት አኳያ ሊፈጥረው የሚችለው የመጨረሻው ውጤትም ስለማይታወቅ ተገማችም ስለሆነ የተለያዩ እንቅስቃሴዎችን ሊያዋልድ ስለሚችል መጠንቀቅ አለብህ። መደራጀት ሁልጊዜ እየነገርናችሁ ነው። ይህንን አዲስ አበባ ማድረግ አለብህ ብለን ምክር ሀሳብ እንሰጣለን። ዛሬ የነበረኝ ፕሮግራም ይህን ይመስላል። የጽናት ሚዲያ ቤተሰብ ረጅም ሰዓት ነው የተናገርኩት። ስለነበረኝ ቆይታ ከልብ አመሰግናለሁ። በእስረኞች ጉዳይ እንደዚሁ በአዲስ አበባ ጉዳይ በምክክር ኮሚሽንና በውጤቱ አብን ባመጣው የነበለጠ መግለጫና እናት ፓርቲ በሰጠው መግለጫ ላይ በውጤት ደረጃ ተረጋግጧል። ብልጽግና ፈርሷል። በተመሳሳይ የምክክር ኮሚሽኑ ፈርሷል። ከዚህ በኋላ ስለ ምክክር ኮሚሽን የምናገረው ከፍርሰቱ አኳያ ነው፣ ከውጤት አኳያ ትላንትም አልተናገርንም። ፍርሰቱን አስመልክቶ ግን የተለያዩ ሰዎች የተለያዩ የአቋም መግለጫ በሂደቱ የተሳተፉ ሰዎችም ኑዛዜ እያቀረቡ ስለሆነ አሁንም መልእክት የምናስተላልፈው በሂደቱ የተሳተፋችሁ በግልም በቡድንም እየወጣችሁ ምስክርነት ስጡ። ያ ካልሆነ ግን ተጠያቂነት ስላለው ነገ ጠዋት የሚመጣ ለውጥ አለ። ስማቸው ይታወቃል፣ ፊርማቸው አለ። ከየት እንደመጡ ስለሚታወቅ በሕግም በታሪክም የምትጠየቁ ይሆናል ብዬ አምናለሁ። በዛ ጉዳይም ወደፊት ስለሚሰራበት ይህንን ከግምት በማስገባት ኑዛዜ ማቅረብ ከወዲሁ ያስፈልጋል ብዬ ጥሪ እናቀርባለን። ስለነበረን ቆይታ ከልብ አመሰግናለሁ። ሙሉ ዝግጅት ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው እስክንገናኝ የጽናት ቤተሰቦች እኔ በዚህ እሰናበታለሁ። ሰላም።